እሺ ስዕላቸው እንደዚህ መጠቀም መጽሐፍ ቅዱሳዊ ነው? ስዕል ለማስተማር ከሆነ ችግር የለውም። እኛ እኮ ለማስተማር እንጠቀማለን ስዕል። አንቺ ቤት ለማስተማር የቅዱስ ጊዮርጊስ ስዕል ታስገቢያለሽ? አላስገባም። ግን ቢያስገቡለት ችግር የለውም። ለምን? ይሄ ጸረ ወንጌል ነው። ስዕል እኛ ጸረ ወንጌል ነው ብለን አናምንም። በጣም ጥሩ። እሺ የቅዱስ ጊዮርጊስን ስዕል አንድ ፕሮቴስታንት ቤቱ ማስቀመጥ ይችላል? ከፈለገ ይችላል። ግን ለምንድን ነው ያስቀመጠው ነው? ለልጆቹ መናገር ከሆነ ያስቀመጠው ችግር የለውም። ቆይ ሰላም ደራርበሽ አታወሪ። የቅዱስ ጊዮርጊስን ስዕል ቤት ማስቀመጥ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱስ የማይሆነው ለስዕሉ የሚሰግድ የሚያጥን ከሆነ መጽሐፍ ቅዱሳዊ አይደለም። ስለዚህ አንድ ፕሮቴስታንት የቅዱስ ጊዮርጊስን ስዕል ይዞ ቤቱ ማስቀመጥ ይችላል። አንድ ሁለተኛ ማክበር ይችላል። ሰማዕቱ ቅዱስ ጊዮርጊስን ኮሜሬሽ ማድረግ ይችላል። ፕሮቴስታንት ሆኖ ስዕሉንም መጠቀም ይችላል። አንድ እሺ እንቀጥል። በሰማዕቱ ቅዱስ ጊዮርጊስ ስምስ ቤተክርስቲያን መስራትስ መጽሐፍ ቅዱሳዊ ነው? እነሱን ጠይቃቸው አልመልስም። ለምን እንደዛ እንዳደረጉ እንዴ? አንቺ ፕሮቴስታንት አይደለሽ እንዴ? ቅድም የኮመንት አርበኛ ስትሆኛል ነበር። እኔ እኮ ስለ ኤርትራ ታሪክ ብዙ ስለማላቅ ለምን በስም እንደመሰረቱ እራሳቸው በስርዓት ያብራራሉ። ግን ቆይ አዳምጪ። ካላወቅሽ ኮመንት ላይ እንደ አዋቂ ሰው አክት ማድረግ አልነበረብሽም። አሁን ኮመንት ላይ አንቺ ስትጽፊ በጣም አርበኛ ሆነሽ በጣም እንደገባሽ ምናምን ነው አክት ያደረግሽው። ካላወቅሽ የማያውቅ ሰው ኮመንት አያደርግም፣ ዝም ነው የሚለው። የሚያውቅ ሰው ግን ይሞግታል። አንቺ ካላወቅሽ እውቀት በሌለሽ ነገር ለምን ታወሪያለሽ? ይሄ እኮ የኦርቶዶክስ ቤተክርስቲያን እያሳየዎች እኮ አይደለም፣ የቅዱስ ጊዮርጊስ የሉተራውያን ቸርች ነው ይሄ። ስለዚህ ስዕል ብቻ አይደለም፣ አንድ ታሪክ ብቻ አይደለም ያስቀመጡት፣ ሁለት ሶስተኛ ከታሪኩም ከስዕሉም ደግሞ አልፎ ደግሞ በስሙ ደግሞ ቤተክርስቲያን ደግሞ ሰርተዋል። ይሄንን እስቲ አንቺ አውግዢው እኮ በዛ ቤተክርስቲያን ምንድን ነው የሚያደርጉት? ኢምፖርታንት ነጥብ እኮ በዛ ቤተክርስቲያን ምንድን ነው የሚያደርጉት ነው። አዳምጪ። ይከርበቱበትም፣ ያምልኩበትም፣ ይቀመጡበትም፣ ይዝለሉበትም በቅዱስ ጊዮርጊስ ስም ግን ቤተክርስቲያን መስራት በራሱ መጽሐፍ ቅዱሳዊ ነው አይደለም? እኔ እንደሱን ጠይቃቸዋለሁ። ችግር የለውም። አይደለም አንቺ ልጠይቅሽ። እኛ ለምሳሌ የቅዱስ ጊዮርጊስ ቤተክርስቲያን አለን። እኛ ለምሳሌ የቅዱስ ጊዮርጊስ ቤተክርስቲያን አለን። እኛ የቅዱስ ጊዮርጊስ ቤተክርስቲያን ብንሰራ መጽሐፍ ቅዱሳዊ ነን? አይ እናንተ የምትሰሩበት ሌላ ስለሆነ አይደላችሁም። እባክሽ አየሽ፣ የእኛ ጊዜ ሲሆን አፍሽ ተከፈተ አይደል? የእናንተ ጊዜ ሲሆን በስዕሉ ስለምታጥኑ ማለት ነው። አዳምጪኝ። ቆይ ሰላም፣ አንቺ ስለነዚህ ስትጠየቂ አላቅም እያልሽ የእኛ እንዴት አወቅሽው አንቺ? እነሱ አያጥኑም ማለት ስዕሉ እናንተ እኮ እንደምታጥኑ እናያለን እኮ በቪዲዮ። ቆይ ላሳይሻ። ምን ችግር አለ ታዲያ? ከመጣሽ ማርያም ታምጣሽ ታዲያ በመረጃ እንየዋ። ይሄ ነገር እኛ ጋር ብቻ ያለ ከሆነ ለምን አታዩ? እሺ ይሄ አንግሊካን ቸርች ነው። በቅዳሴ ጊዜ ተደፍተው ነው ያሉት። እንዲህ ይደረጋል? መጸለይ ምን ችግር አለው? ተደፍተን ነው የምንጸልየው። መስቁጭ ብለን አንጸልይ። በመሰዊያ ፊት ተሰግደው ነው ያሉት። በመሰዊያ ፊት ተሰግደው ነው እንዲህ ተደፍተው። አዎ ተደፍተን ነው እኛ የምንጸልየው። እንዲህ በሆድሽ እንደፈለኩና ተንበርክከን ተደፍተን እንጸልያለን። በምኑ ፊት ነው? በእግዚአብሔር ፊት ነው። እነሱ አሁን ቤተክርስቲያን ስለሆነ ያሉት በእግዚአብሔር ፊት ነው። ይሰማሻል? አሁን ይሰማኛል። ተቋርጦ ነበር። ጥሩ። ይሄ የክርስቶስ ተቀርጾ ነው። እዚህ ጋር መስቀሉ አለ። እዚህ ጋር ተንበርክከው እየጸለዩ ነው ያሉት ሉተራውያን። በግድግዳቸው ላይ እዚህ ጋር መስቀል አለ። እንደዚህ ያደርጋሉ። እንደዚህ ማድረግ መጽሐፍ ቅዱሳዊ ነው? ሉተራን ጠይቃቸው። ስለዚህ እኔ ምን አገባኝ? ካላገባሽ ታዲያ ለምን ኮሜንት ታደርጊያለሽ? እኛ ስለ ሉተራውያን ስናወራ እኔ እኮ ኮሜንት አደረግኩትኝ ያለ ስማቸው ስም አትስጡ ነው ነጥቤ ማለት ነው። ምንድነው ውሸት ያወራ ነው? እኛ እናንተ በስማቸው ያመልካሉ፣ ይሰግዳሉ፣ ያጥናሉ ስላላችሁ በስማቸው ያመልካሉ ብያለሁ። ምክንያቱም ቅድም ያመልካሉ የሚል እኮ አሳይተኸኛል። ያከብሩታል እኮ የሚል አሳይተኸኛል። የሚያከብሩት እንዴት ያከብሩታል ማለት ያመልኩታል ብያለሁ።
ካከበሩት ያው ማምለክ ነው፣ ምንም ልዩነት የለውም። እንደዛ ነው። ስለዚህ እነዚህ ሰዎች እያመለኩ ነው እዚህ ጋር ማለት ነው። ኮሜሞሬሽን ሲሉ እዚህ ጋር እያመለኩት ነው ጊዮርጊስን፣ ይኸው ያከብሩታል። ስለዚህ ማምለካቸው ነው። ጊዮርጊስ እኮ ታሪክ መናገር ምንም ችግር የለውም። ስለ ታሪኩ ማወቅ ችግር የለውም። ሰላም እንግሊዝኛ ማትችል ከሆነ ኮሜሞሬሽን ኦፍ ሴንት ጆርጅ ነው የሚለው። ስለ ማክበር ነው የሚናገረው። ይሄ ስለ ሂስትሪ ኦፍ ጆርጅ አይደለም የሚለው እህት አለም። ይሄ የሚያወራው ስለ ማክበር ነው፣ ስለ ታሪክ አይደለም። ማክበር ማምለክ ከሆነ ሉተራውያን እያመለኩ ነው። እነሱ ራሳቸው መጥተው ራሳቸው ይናገራሉ። ያው ነው ሉተራውያን ዝም በይ አንቺ። ኮሜንት ላይ አርበኛቱኛ ካላው አያመልኩም፣ ለስዕል ደግሞ አይሰግዱም፣ ወደ ስዕልም አይጸልዩም። ያከብራሉ አያከብሩም? ባለፈው እኮ በደንብ አድርገው ነግረዋቸዋል እንደማያመልኩ። ለስዕል ግን ስዕል አላቸው፣ ለስዕል ደግሞ ያስተምሩበታል። ይሄ 4 ነጥብ የተደረገ ቅዱስ ጊዮርጊስን ያከብራሉ ሳያከብሩ? ስለ ታሪኩ ይናገራሉ። ያከብራሉ አያከብሩም? ደግሞ ምንም ችግር የለውም። ስለ ታሪኩ መናገራለ። አማርኛ ትሰሚያለሽ? ሰላም እኮ ማምለክ የሚለውን ራሳቸው ይፍቱታ። እኔ ማምለክ የሚለውን እንደዚህ ነው ብዬ አልፈታም። ግን እኔ ተረዳሁት እነሱ ለስዕሉ እንደማይሰግዱ በቃ 100% እርግጠኛ ነኝ። አማርኛ ትሰሚያለሽ? ግን እየተግባባን ነው የምናወራው ነገር ያግባባናል የምናወራው። በጣም ጥሩ። የምታወሪ ከሆነ እኔ ማወራሻውን ሂስትሪውን ብቻ ሳይሆን እኚህ ሰዎች ቅዱስ ጊዮርጊስን የኮንኮርዲያ ሉተሪያን ቴዎሎጂካል ሴርሞን ላይ ቅዱስ ጊዮርጊስን ኮሜሞሬት አድርገው ያከብራሉ። ስለ ሂስትሪ ኦፍ ጆርጅ አይደለም እያወራሁሽ ያለው። አማርኛ የምትሰሚ ከሆነ ጆሮሽም እየሰራ ከሆነ ማለት እኚህ ሰዎች እየተናገሩ ያሉት ስለ ሂስትሪ ኦፍ ጆርጅ አይደለም። ቅድም ብቻ ያሳየሁሽ ኮሜሞሬሽን ማለት ማክበር ማለት ነው። ቅዱስ ጊዮርጊስን ማክበር፣ ቅዱስ ጊዮርጊስን ማምለክ ነው። የምታከብርበትን ሞቲቭ ላይ መለየት አለበት። ቅዱሳንን ቅዱስ ጊዮርጊስን ማክበር፣ ቅዱስ ጊዮርጊስን ማምለክ ነው አይደለም። እነሱ አያመልኩም። ስለነሱ ተይና ቅዱስ ጊዮርጊስን ማክበርና ቅዱስ ጊዮርጊስን ማምለክ አንድ አይነት ነው? በፍጹም። የኛ ወንድሞች አያመልኩም፣ ለስዕልም አይሰግዱም። ለስዕል ግን ለማስተማር ይጠቀሙበታል። አመሰግናለሁ። ለዚህ ነው ፕሮቴስታንት ጆሮ የለውም የምንለው። ከዚህ የተነሳ ነው። ማዳመጥ አይወዱም፣ መስማት አይወዱም። የኮመንት አርበኛ ብቻ ነው የተሰበሰበው። በቃ አማርኛ ኮሜሞሬሽን ሚል ሰው እያነበበ አንድ ሰው እንዴት አያነብም? እሺ ግርማ እንዴት ነህ? ምስጋና እንደምን አለ? ደህና ነህ? ሰዓት አልመጣም ዛሬ። ሰዓትን አጠብቀህ ለምን አልመጣም? ቀጠሮ ነበረን አይደል ዛሬ? አዎ እንትን ላይ ስራ ነበረኝና ያው 10 እስከ 9 ሰዓት በኋላ ላይ ያልኩ ታርፕ 9 ሰዓት ላይ ብለን ነበረ። አዎ አልተመቸኝም ነበር። ለዛ ነው። አሁን አትችልም? ይቻላል። ተወሰነ ሰዓት መነጋገር እንችላለን። እሺ ይሄንን ትቀበለዋለህ እንዴ ግርምሽ? ምኑን? ሰማዕቱ ቅዱስ ጊዮርጊስን ማክበር ለምንድን ነው የማከብረው? ይኸው ሉተራውያን እኮ ናቸው። ኮንኮርዲያ ሉተራውያን ቴዎሎጂካል ሴርሞን ላይ ቅዱስ ጊዮርጊስን ማክበር ብለው ከነ የቅዱስ ጊዮርጊስን ስዕል ራሱ አስቀምጠዋል። ይኸው እንደዚህ የፈለጉትን ለምን አከብሩ? ምን አገባኝ? እኔ የአዲስ ኪዳን ልጅ ነኝ። እሱ ምን አገባኝ? እኔ እሱ ማለት እኮ እኔ አይደለሁም። እኔ የአዲስ ኪዳን ልጅ ነኝ። እኔ በመጽሐፍ ቅዱስ የማምን ነኝ። አሎ ይሰማል? እነሱ የምን ልጆች ናቸው? አሎ ወይ ይሰማኛል። ሉተራውያን እነሱን እኔ ወንድም ዘማርያም እኔ አላውቃቸውም። የምትለኝን እኮ እኔ አላውቀውም። እኔ አዲስ ኪዳን እኔ በ36 በመጽሐፍ ቅዱስ መካነ ኢየሱስ ይባላሉ። ማታውቃቸው? እኔ በመጽሐፍ መጽሐፍ ቅዱስ ላይ አለ እሱ። ይሄው ሉተራውያን እኮ ናቸው። መካነ ኢየሱስ እኮ ናቸው እኮ። ለምን ፈራኸው ግርምሽ?
ወንድም ዘማርያም እውነት አንነጋገርም እንዴ? እኔ ከመካነስ ከፍት ከኦርቶዶክስሙ ከየትም ይሁን እኔ ሹዳቂ እኔ ምን አገባኝ? ይቅርታ አማርኛ እንግሊዘኛ ደባለኩና ከፈለገ ይሁን ምን አገባኝ? መጽሐፍ ቅዱስን ነው ማምነው። መሰረቴ ዶክትሪኔ መጽሐፍ ቅዱስ ነው። ማንንም ለሞግተኛ የሚመጣው በመጽሐፍ ቅዱስ ነው። እንደ እግዚአብሔር ጋር ሞግተዋለሁ። ከመጽሐፍ ቅዱስ ካለ ሉተራ አይደለም። እሺ በመጽሐፍ ቅዱስ ወልይ ጠይቀው። በመጽሐፍ ቅዱስ ነው የመጽሐፍ ሁሉ ጠይቀ በቅዱስ ጊዮርጊስ አሁን አቆሞና ወደ ቁም ነገራችን ለምን አንሄድም? ወደ ትናንትና ቀጠሯችን ብቻ መልስልኝ፣ እንገባለን። ችግር የለም። በእችን ብቻ መልስልኝ። እነሱን ተዋቸውና በቅዱስ ጊዮርጊስ ቤተክርስቲያን መስራት መጽሐፍ ቅዱሳዊ ነው? ጊዮርጊስ ማን ነው? መጽሐፍ ቅዱስ ውስጥ አለ? የለም፣ መጽሐፍ ቅዱስ ነው። ከሌላ ልቀበለው ማለት ፋቴ እኔ ባደርገውስ ምን ታደርገኛለህ? ለምን አገባኝ ስላንተ? እሺ ስለ ጊዮርጊስ ስለ ቅድስት ሥላሴ ኦርቶዶክስ ላይ ስህተት አለ ቅድስት ሥላሴ ላይ የምታስተምረው ትምህርት ብለህ ነበር። እስቲ ንገረን። ስህተት አለ አላልኩኝም እኔ እንዴ? ኧረ ወገኖች ፍረዱ። ትናንትና ምንድን ተባባል ነው? ምንድነው አደረና ተለየ? እንደ ነገሮች ሁሉ ተገለባበጡ እንደ ሲያደር ትናንትና እኮ ግርምሽ ያልከኝ ምን መሰለ? ሚስጥረ ሥላሴ ላይ ኦርቶዶክስ ቤተክርስቲያን መሰረታዊ ስህተት አለባት። ሚስጥረ ሥላሴ አዎ፣ ሚስጥረ ሥላሴ ላይ ያልከኝ አይሰማም? እሺ አስተካክል፣ ኔትወርክን አስተካክል። እሺ ኔትወርክን አስተካክል። አይሰማም? አይሰማም? ኔትወርክን አስተካክል፣ ኔትወርክን አስተካክል። አይሰማም። ዳይኔት ሲዲዮ አይሰማም? ሚዩት አድርገው፣ ሚዩት አድርገው። ኔትወርክን አስተካክለና ኧረ እባክህ ምንድነው? አይሰማም? እሺ በጣም ሪፖርት እየተደረገ ነው ያለውና እባካችሁን እስቲ ኮፒ ሊንክ አድርጉ። በጣም ሪፖርት እየተደረገ ነው። ኃይለኛ ሪፖርት ነው ያለው። ኧረ ሰዎቹ ተዉ ግን ከሊናችን ጋር ነው። ኧረ ግድ የለም ተዉ፣ ተዉ ከሊናችሁ ጋር ሁኑ። ተዉ፣ እግዚአብሔርን ፍሩ። ተዉ። ህሊና የሚባል ነገር አለ። ማታ መተኛት የሚባል ነገር አለ። ትላንት ተቀጣጥረን ሚስጥረ ሥላሴ ላይ ኦርቶዶክስ ተሳስታለች ብሎ ሚስጥረ ሥላሴ ብዬ አዎ ብለህ ያውም ያንተ ጓደኛ የሆነ አንድ ፕሮቴስታንት ወደ ማረ ገርሞኛል። እኔ ኦርቶዶክስ ላይ ሚስጥረ ሥላሴ ላይ ምን ልታነሳ ነው እያለ እየታዘበ ኧረ ተው ግድ የለም ተው። እሺ ዳጊ እንዴት ነህ? ሰላም አለ? እኔ ወንድሜ ዘር ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ እንዴ? ኦኬ። እያስገባን ነበር ሌሎች ቤተ እምነቶችና አዎ አይተው ጨዋታችሁ ተመቸኝና በቃ እያዳመጥኩ ነበር ስለ ቅዱስ ጊዮርጊስ እና ስለ ምስጢረ ሥላሴ ያው ደስ የሚል ነገር እያወራችሁ ስለሆነ ተመችቶኝ ነው። እሺ እሺ በቃ ሌሎቹን እናስገባና አስገባ። ሌሎችን ጥያቄ የለኝም። ጥያቄ ካለ ደግሞ የሚጠይቁ ነገር ካለ መልስ እሰጥልሃለሁ። እሺ 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 ግርምሽ ምንድነው ችግሩ? ኔትወርክ ነው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ትናንትና ምን ነበር ያልከኝ? ቀጠሮ ያዝነው ምን ላይ ነበረ? ትናንትና ወደ ፕሮቴስታንት ከገባው በኋላ ኮምፕሌትሊ ማንበብ የቻልኩት ሰርች ማለት ይቅርታ እንግዲህ የጀመርኩት ሥላሴ ላይ ነው። መጽሐፍ ቅዱስን ማንበብ ሲጀምር ሥላሴ ላይ ነው ጥናት የጀመርኩት።
ብያልኩ ከዛም በኋላ ወደ በኦርቶዶክስ ላይ ስላሴ ታምናለች ወይ? ኦርቶዶክስ በስላሴ ታምናለች፣ ግን አካሄዷ ሀዲዱን ስታለች አልኩ። ስለዚህ አንተም የስላሴን አምጣ፣ እኔም በስላሴ ላይ ነገ እንነጋገር ተባብለን አደረ በዚህ ጉዳይ ላይ። ከዚህ ውጪ የተለየ ነገር የተፈጠረ ነገር አለ እንዴ? በዚሁ ነው ያደረው አይደለም? ሚስጥረ ስላሴ ላይ ቀጥላ አንተ ስላሴ ነው በቃ በስላሴ ታምናለች። ኦርቶዶክስ ቤተክርስቲያን በስላሴ ታምናለች አይደለም? ጀርባ ድምጽ አለ ከጀርባ ድምጽ እንትን ላይ ነው። አጉል ቦታ ነኝ ያለሁት። ይሄ ፓርክ አለ፣ የፓርክ ጩኸት ነው። ወይ ከዛ ወጣ ወይ ደግሞ ንጹህ ቦታ ሁን። ይሄ በዚህ አያወያይም። አዎ ወጥቼ ልምጣልህ። እሺ በጣም ጥሩ። በዝቹ ብሎኝ ነበር። በዝቹ ደግሞ አስተካከላት። አሁን ረሷል። ቆንጆ ነው። ዋናው መስተካከሉ ነው። እኔ እኮ ግራ ገባኝ። ስለ ስላሴ አይደለም ስትለኝ መጀመሪያ ልከው ግራ ገባኝ። እኔ ምን ተከሰተ ብዬ ለዛ ነው። እሺ የሰማዕቱ ቅዱስ ጊዮርጊስን ቤተክርስቲያን የሚሞግት አለ ከፕሮቴስታንት ወገን። ግርምሽ ምን አገባኝ ስላለ እኔ ያገባኛል ስለ ፕሮቴስታንት የሚል ሰው። ስለዚህ ሁሉም ፕሮቴስታንት ካሁን በኋላ ቤቱ የቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ጊዮርጊስን ስዕል ማስገባት አለበት። አይመስላችሁ? በቃ ሁሉም ፕሮቴስታንት ወገን ቤቱ የቅዱስ ጊዮርጊስ ስዕል ማስቀመጥ አለበት። በቅዱስ ጊዮርጊስን ቤተክርስቲያን መስራት አለበት። የቅዱስ ጊዮርጊስን በዓል ማክበር አለበት። ሂስትሪውንም መናገር አለበት። በዓል ማክበር አለበት። ፕሮቴስታንት ሉተራውያን ናቸው። በቅዱስ ጊዮርጊስን ቤተክርስቲያን ማነጽ ይችላሉ። ስለዚህ ይህን ማድረግ የሚችል ካለ ይገባል ማለት ነው። እሺ ወንዴ ምቹ ቦታ ላይ ስትሆን ንገረኝና እንትልሃለሁ። ሙሴንም 1000 እናስገባውና እሱም የሙሴን ታሪክ ይነግረናል። ቪዲዮ አብርቶ የሙሴን ታሪክ ይነግረናል። እሺ ኃይሉ ሰላም እንደምን አለ? ጤና ይስጥልኝ። እግዚአብሔር ይመስገን። ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ኦርቶዶክስ ነሽ? እያስገባን ያለ ነው ፕሮቴስታንት ነው። እሺ አትጠይቁ፣ ሪኩዌስት። እሺ ኦኬ። የሆነ ጓደኛ የነበረ አላከለም ብዬ ነው ለሚ የሚባል መግባት ፈልጎ ነበረ። እሺ አጠገብህ አለ? አጠገቤ አይደለም ግን ተደዋውለን እገባለሁ አለኝ። ለዛ ነው። አይ ቢገባ ጥሩ ነበር፣ ግን አልገባም እስካሁን። እሺ ኃይለኛ ሪፖርት ነው ያለው። ባካችሁ ምን ይሻለኛል? በጣም እያዛገኝ ነው። ኮፒ ሊንክ አታረጉ? መድኃኒዓለም ኃይለኛ ሪፖርት ነው ያለው። እሺ መልካሙን ሰላም ናችሁ? እንደምን አለሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ፕሮቴስታንት እኮ። ፕሮቴስታንት ምን ዲኖሚኔሽን? መሰረተ ክርስቶስ። ኦኬ ጥሩ። ደህና ነሽ አንቺ? እግዚአብሔር ይመስገን። በቅዱስ ጊዮርጊስ ስም ቤተክርስቲያን ያነጸ ፕሮቴስታንት ወገን ምን ትይዋለሽ?
ማለት ያነጻ አለ በጊዮርጊስም ቤተክርስቲያን ላሳየሽ። ችግር የለውም። ምን ስሙ ነው? የቸርቹ ስም ነው ቅዱስ ጊዮርጊስ የሚለው? ኦኬ። እኔ ችግር አለው ብዬ አላስብም። መጽሐፍ ቅዱስ ላይ ያለ ቅዱስ ጊዮርጊስ የሚል መጽሐፍ ቅዱስ ላይ የለም። ግን ከመጽሐፍ ቅዱስ በኋላም በየዘመናችን ብዙ ቅዱሳኖች አሉ። ስለዚህ እነሱ መጽሐፍ ቅዱስ በእነሱ ስም ቤተክርስቲያን ስሩ ይላል መጽሐፍ ቅዱስ። ቤተክርስቲያን እኮ በእነሱ ስም መስራት ሳይሆን ስሙን በእነሱ መሰየም ማለት ነው። ሰማዕት በሆኑት እኮ መጽሐፍ ቅዱስ እንደዛ ያዛል። እኔ ችግር አለው ብዬ አላስብም። አይ መጽሐፍ ቅዱስ ያዛል ወይ ነው ስለ አንቺ ቻው ማውራሽ። መጽሐፍ ቅዱስ ያዛል። እሺ ወንድሜ፣ ግን መጽሐፍ ቅዱስ ቤተክርስቲያን ስትሰሩ በዚህ ስም ሰይሙ ብሎ ሳዟል እኮ አላዘዘም እኮ። ስለዚህ ትክክል ነው ወይ ነው እኮ። እኔ በእኔ ምልከታ ችግር የለውም ነው ምልክ። የአንቺ ምልከታ መጽሐፍ ቅዱሳዊ መሆን የለበትም። መጽሐፍ ቅዱስ ላይ በዚህም በዛም ስም ቤተክርስቲያን ስሩ አላለም። ብቻ መሰረቷ በክርስቶስ ላይ የተመሰረተ ይሁን እንጂ ስሙ አያከራክረንም ነው የምለው። ስለዚህ አንድ ፕሮቴስታንት ሆኖ በሰማያት የሰማዕቱ ቅዱስ ጊዮርጊስ ስዕልስ ቤትሽ አለ? ስዕል ቤቴ የለም። እሺ የሰማዕቱ ቅዱስ ጊዮርጊስ ስዕል የሚጠቀም ፕሮቴስታንት ቢኖርስ? አለ ብዬ አላስብም። አለ ላሳይሽ። ቤተክርስቲያን ውስጥ ነው የተለጠፈው። ግን ኃይለኛ ሪፖርት ነው ያለው። ብትችሉ በጣም ኮፒ ሊንክ አድርጉ። ካሜራውን ለማዞር ራሱ በጣም ከበደኝ። በጣም ስታክ እያደረገ ማለት ነው። እና ከቻላችሁ አይ ችግር የለም። አይ ሌሎቹ ችግር የለም። ኔትወርክ ነው እንጂ ችግር የለም። ጉዳያችን ኔትወርክ እንጂ ሌላ ችግር የለም። እሺ አልዞረም ማለት ኔትወርክ በጣም ኃይለኛ ሪፖርት ነው ያለው። በዚህ ልክ ነው የምትሰሩት? አይ እናንተ ቆይ ግርምሽ ከሰው ጋር እያወራ ነው። ስርዓት ይኑር። እባካችሁን ኮፒ ሊንክ አድርጉት። በቃ ምንም ማድረግ አልቻለም። ማዞር አልተቻለም። በቃ ሪፖርት ኃይለኛ ሪፖርት ነው ያለው። እሺ የሰማዕቱ ቅዱስ ጊዮርጊስ ስዕል አድርገዋል በስሙ። ስለዚህ ማክበርስ ይቻላል? ቅዱስ ጊዮርጊስ ይቻላል፣ ማምለክ ነው የማይቻለው። ስለዚህ አንድ ፕሮቴስታንት ሆኖ አንድ ሰው ቅዱስ ጊዮርጊስን ማክበር ይችላል? አንድ ፕሮቴስታንት ሆኖ ማክበር ማለት ምን ማለት ነው የሚለውን እንየው መጀመሪያ። እንመጣለን። ማክበር ማምለክ አይደለም ማለት አይደለም። ስለዚህ አንድ ሰው ፕሮቴስታንት ሆኖ የቅዱስ ጊዮርጊስን ስዕል መጠቀም ይችላል። አንድ በቅዱስ ጊዮርጊስን ቤተክርስቲያን ማነጽ ይችላል። ሁለት የቅዱስ ጊዮርጊስን ሕይወቱን ተጋድሎን መጻፍ ይችላል። ሙሉ ነው ያለው። የሚገርምሽ ፕሮቴስታንት ናቸው። ሉተራ ተጋድሎ ነው። ጊዮርጊስ የተባለው ቅዱስ በዚህ ዘመን የነበረ ጣዖት ከሚያመልኩ ጋር ቆሞ እኔ ክርስቶስን ማመልከው ብሎ ስለ ክርስቶስ መሰከረ ነው። የቅዱስ ጊዮርጊስን ሙሉ ሕይወቱን
እኛ ጋር ገድለ ጊዮርጊስ ያለውን በሙሉ እዛ ላይ ያለ ሉተራውያን ቸርች ናቸው እነዚህ መካነ ኢየሱሶች። እነዚህ ሰዎች ከመጽሐፍ ቅዱስ አልወጡም አይደል? እኔ ችግር የለውም ነው የምለው። አንድ እንዴት ልበል ልንገር መሰለ። ለምሳሌ በእኔ ዘመን ጴጥሮስ የነበረው በእኔ ዘመን ቢሆን የጴጥሮስን ፎቶ ቢኖረኝ ፒክቸሩን ቤቴ ብሰቅለው እያመለኩት አይደለም። እሺ ስዕል ይሁን ችግር የለውም ይሁን ስዕሉ ቆይ እዚህ ጋር እናጥራው። ፎቶና ስዕል የሚለያይበትን ልንገር። ፎቶ ኤግዛክትሊ ያ ሰው ይሄን ሰው ይመስላል። ዘማርያም ማለት እንደዚህ አይነት ቀይ ሰው ነው ብሎ ፎቶ ነው እሱ ፎቶ። ስዕል ማለት ግን ያንን ሰው እያየሽው በስዕል የምትስይውን ነው። ወካይ ነው ስዕል። አሁን ለምሳሌ በአድዋ ጊዜ ኢትዮጵያውያን አርበኞች የጣሊያንን ጦር ተዋግተው አድዋ ላይ ድል ነሱት። ይሄ ምን አለ? የስዕል ኤግዚቢሽን። እሺ የፎቶ አይደለም፣ የስዕል ኤግዚቢሽን። ምን ማለት ነው? የስዕል ኤግዚቢሽን ማለት በዛን ጊዜ የነበረን ነገር በመጽሐፍ በታሪክ ያለውን ነገር በስዕላዊ መንገድ ሲቀርብ ማለት እንጂ በዛ ሰዓት ካሜራማን ኖሮ አይደለም። አይሽ ፎቶና ስዕል ይለያያል። ስለዚህ የአድዋ ጊዜ ፎቶን ካሜራማን የለም፣ የተነሳ ፎቶ የለም። ግን ምን አለ? በዛን ጊዜ የነበሩ ኢትዮጵያውያን አርበኞች ሴቶች የነበራቸው ትጋት፣ ለወንዶቹ ስንቅ እያቀበሉ ውሃ እያቀበሉ የሚያሳይ ስዕል ትስያለሽ። ምን ይባላል? የስዕል ይባላል። ፎቶ ሲሆን ግን ኤግዛክትሊ ራሱ ፎቶ ግለሰቡ ማለት ግልጽ ማለት። ስለዚህ ሁለቱ ስዕልና ፎቶ ይለያያሉ ማለት። አሁን በዚህ አሁን አስረጅ እና በእኔ ዘመን እንዳልኩ እኔ ጴጥሮስ በእኔ ዘመን ቢሆንና ጴጥሮስን አይቼዋለሁ ልበልና የጴጥሮስን ፒክቸር እሺ ከፈለኩ በእጄ ብስለው ቤቴ ብሰቅለው ታሪኩን ብጽፈው የሆነ ቤተክርስቲያን ደግሞ የታነጸ ቤተክርስቲያን ቢኖርና በጴጥሮስ ስም ብሰይመው ምንም ችግር የለውም። ችግሩ ሳመልከው ነው የሚመጣው። ችግሩ የሚመጣው ስሙን ስለተጠቀምኩ ፒክቸሩን ስለተጠቀምኩ የሚመጣ ችግር የለም። ይሄ የሚቃወሙ ፕሮቴስታንቶችስ በቅዱሳን ስም ቤተክርስቲያን ማነጽም ሆነ የስማቸውን ኢቨን ኮሜሞሬሽን ነው የሚለው። አሁን የሉተራ የሚልሽ ኮሜሞሬሽን ኦፍ ሴንት ጆርጅ ነው የሚለው። ቅዱስ ጊዮርጊስን ማክበር ነው የሚለው። የሚገርምሽ ርዕሱ ራሱ ማክበር ማምለክ ስላልሆነ ችግር የለውም። ገባኝ። ስዕል ማክበር ነው። ማምለክ ለእግዚአብሔር ብቻ ነው የሚሰጠው። እሱን ዘጋን በቃ አለቀ። ማምለክ የሚሰጠው ለእግዚአብሔር ብቻ ነው። ምንም ወደዚህ አንገባም። እሱ ጋር ቆመ። እሱ አሁን ተዘገሱ። አሁን ወደዚህ ስናመጣው ይህንን ስዕል ግን ለቅዱሳን ግን ይህንን ስዕል ግን የቅዱስ ጊዮርጊስን ስዕል ግን ፕሮቴስታንት ጋር ስታዩ ምንም አይመስልሽም? ለምን ለጠፉት የሚለውን እንትና ያለው አሁን እኔ ቤቴ ቅዱስ ጊዮርጊስን አምጥቼ ብለጥፈው ታሪኩን ሜቢ ለልጆቼ ላስተምር ይሆናል። ቅዱስ ጊዮርጊስ የሚባል ሰማዕት ነበር፣ እንደዚህ ነበር፣ እንዲተዋቁ የሚለውን አስተምራለሁ ለልጆቼ፣ አስተማሪነት ካለው ማለት ነው። አሁን እኮ የቅዱስ ጊዮርጊስን ስዕል ስታስገቢ ቅዱስ ጊዮርጊስን እኮ ፎቶ ያነሳ ሰው እኮ የለም። ግን የቅዱስ ጊዮርጊስን ታሪኩን አንብበው በስዕላዊ መንገድ አቀረቡት። በስዕላዊ ስለዚህ አሁን በስዕላዊ መንገድ ማቅረቡ አንድ ሰው አይቶሽ አንቺ ይህንን ጣዖት አስወግጅ ቢልሽ ምን ትያለሽ? እንዴ ጣዖት አይደለም እያመለኩት ነው። ጣዖት እኮ የምታመልከው ነገር ነው ሲጀመር፣ የምትሰቅለው አይደለም። እንደዚህ የሚልሽ ፕሮቴስታንት አስረዳዋለሁኝ። ዘማሪ ድሮ ኦርቶዶክስ ነበር እህታችን። እኔ ቤተሰቦቼ በጣም አክራሪ ኦርቶዶክሶች እና ጊዮርጊስን የሚዘክሩ ናቸው በየዓመቱ። እንዳጋጣሚ አንቺ ኦርቶዶክስ እያለች ስለ ኦርቶዶክስ እምነት ታውቂ ነበር? አላቅም። በልጅነት ነው እኔ እንትን ያልኩትኝ። ቤተሰቦቼ ግን እስቲል ነው ጊዮርጊስን የሚዘክሩ ናቸው። በልጅነት ማለት ቤተሰብ ነው የወሰደሽ ወይስ በፍቅረኛ? ቤተሰቦቻችን መልካም ስነ ምግባር ተማሪ ያለ ልጆች ሆነን ከወንድሞቼ ጋር ለስነ ምግባር ጥሩ ነው ብለው ዝም ብለው ልከውን ነበር። ያው እኛ በዛው ቀረን። እሺ የት ፕሮቴስታንት ቸርች እንድትሄዱ ብለው? አዎ። እሺ ጥሩ። ቤተሰቦች ጋር ያለሽ ቅዱስ ጊዮርጊስን ዝክር ሲዘክሩ ቅዱስ ጊዮርጊስን ያመልኩታል? በጣም ማምለክ ነው። አባቴ በተለይ በጣም ሁሉ ነገሩ ቀበቶ አለው ዘልዳው ጊዮርጊስ የሚል
ደረቱ ላይ ቅዱስ ጊዮርጊስ የሚል በወርቅ የተሰራ የሚደረጋለ ጌጥ፣ ሁሉ ነገሩ በጊዮርጊስ ስም የተሰየመ ነው። ቤታችን ውስጥ ብዙ ነገሮች እኮ የተሰየመ ቅዱስ ጊዮርጊስን ያመልካል ማለት ነው። ሁሉ ነገር ተደረገልኝ የሚለው ስቲል ነው በጊዮርጊስ ነው ሁሉ ነገር እኮ። ይሄ ማለት ጊዮርጊስን ማምለክ ነው በትክክል። በቃ ሁሉን ነገር ጊዮርጊስ አደረገልኝ ካልክ አሁን ወደ ማምለክ መታሃል። እስቲ ማስረጃ እስቲ ንገሪኝ። ምን ማስረጃ አለው? አሁን ጊዮርጊስን ጠርቶ አባቴ የማይደረግለት ነገር የለም እና ምልጆ አይደለ እንዴ? ሁሉም የሚችለው እግዚአብሔር ነው። ጊዮርጊስማ ፍጡር ነው፣ ማድረግ አይችልማ። እሱ ጋር ሚስ ፕሬዘንት አታርጊ። አሁን እሱ ጋር ምን አለ መሰለሽ፣ ቅዱስ ጊዮርጊስን ተማጸነ አባትሽ፣ ስለዚህ ቅዱስ ጊዮርጊስ አደረገለት። ቅዱስ ጊዮርጊስ ያን ነገር ያደረገለት በማን ኃይል ነው? በማንም ኃይል ሳይሆን አባቴ የሚለው ቅዱስ ጊዮርጊስ እንዲያርጎልኝ ካፉ በቃ ይሄን ብቻ ነው የምትሰማው። ይበል ገባኝ። ትክክል እኮ ነው። ቅዱስ ጊዮርጊስ አርጎልኝ አለሽ። ቅዱስ ጊዮርጊስ የለመንኩት ነገር ሁሉ ፈጸመልኝ አለሽ። ቅዱስ ጊዮርጊስ ያን ሁሉ አደረገልኝ የሚልሽ አባትሽ፣ ቅዱስ ጊዮርጊስ ያን ነገር እንዲያደርግ ኃይል ማን ሰጠው? ኖ ቅዱስ ጊዮርጊስ አላረገም እንጂ። አይ እንደ አባትሽ ወሰድ ነው። አንቺ ስለማታምኒ ታዩ። እሱ አባቴማ ቅዱስ ጊዮርጊስ አረገልኝ ነው የሚለው አልኩህ እኮ። ቆይ አንድ ፍጡር አንድን ነገር ከክፉ ማድረግ ማዳን፣ ከክፉ ነገር መጠበቅ አይችልም? አንድ ቅዱስ አንድ ፍጡር ቅዱስ ጊዮርጊስ እኮ ሞቷል። እንዴት አድርጎ የሚጠብቀኝ? እንዴት ሕያው አይደለም? ሕያው እኮ ነው እንደኛ፣ ግን ለክርስቶስ የተጋደለ ማለት ነው። ዋው! ለምሳሌ ስዕሉ የምታስቀምጠው ነው የሙት ስዕል ለምታስቀምጪው ቤትሽ ቅድም ላይ ቢቀመጥ ችግር የለውም። ለማስተማር አልኩ። ለማስተማር እሺ። እዚህ ጋር ነገር ቅዱስ ጊዮርጊስ የሚባል ሰማዕት ነበር ብዬ ለመናገር ለማስተማር እዚህ ጋር ልጨምር። እኚህ ሉተራውያን የቅዱስ ጊዮርጊስን ስዕል ማስቀመጥ፣ የቅዱስ ጊዮርጊስን በዓል ማክበር፣ የቅዱስ ጊዮርጊስን ቤተክርስቲያን ማነጽ ብቻ ሳይሆን ያረፉ ቅዱሳን ስለኛ ይለምናሉ ብሎ ያምናሉ። ሉተራውያን ጸረ ወንጌል ናቸው። ያረፉ ቅዱሳን ይለምናሉ ስለኛ ብሎ ያምናሉ። እሱን አናውቅም። መጽሐፍ ቅዱስ ላይ አልተጻፈልንም። ሉተራውያን ይላሉ እኮ ነው። ፕሮቴስታንቶች ያንቺ እነሱ ይላሉ። ልክ ዘማርያም አትሽሸዋ። ይኸውልሽ ያብዬ ሲሆን ያመኛል፣ የምዬ ሲሆን አያመኝም የሚባል ነገር የለም። የምናወራው ስለ እግዚአብሔር ቃል ነው። አላረግም። እኔ እንደሱ አላረግም። አረጉ እንደዚህ አረጉ። አንቺ የገባሽበት ፕሮቴስታንት እንደዚህ ብሎ ያምናሉ። እኛ ወደ ቅዱሳን አንለምንም። በደንብ ስሚኝ። እኛ ወደ ቅዱሳን አንለምንም፣ እነሱ ግን ስለኛ ይለምናሉ ብሎ ያምናሉ። እሱ የሉተራውያን እምነት ነው። ዘማርያም ለምን በለኝ። ፕሮቴስታንት ናቸው እኮ እነዚህ ሰዎች። ጌታ አልገባቸውም? ገብቷቸዋል። ጊዮርጊስ እንደሞተ አያውቁ? ያውቃሉ። ታዲያ ለምን የሞተ ሰው ለምን ይላሉ? እንግዲህ የእነሱ አመለካከት ነው። ባይብል ላይ ያልተጻፈልልን ነገር ማውራት አንችልም። ቆይ አንድ ሰው መጽሐፍ ቅዱስ ይዣለሁ እያለ ይኸውልሽ፣ መጽሐፍ ቅዱስ ይዣለሁ እያለ ጴንጤ ነኝ እያለ ጌታን ተቀብያለሁ እያለ እኔ ሉተራዊ ነኝ መካነ ኢየሱስ ነኝ እያለ ይሄ ሰው እኔ ወደ ቅዱሳን አማልዱኝ ድረሱልኝ ብዬ አልለምንም፣ እነሱ ግን ስለኔ ይለምናሉ ብሎ ያምናል። አንዱ ቅዱስ ጊዮርጊስ ነው። ይኸው ቅድም የነገርኩሽ ማለት ነው። ቤተክርስቲያን በስሙ የታነጸለት ታሪኩን የሚናገሩት ይሄ ቅዱስ ሰማዕት አሁን በእግዚአብሔር ዘንድ ነው ያለው። እሱ ግን ስለኛ ይለምናል ብሎ ያምናሉ። እነዚህ ያረፉ ቅዱሳን ሰዎች መሆናቸውን እያወቁ እንዳረፉ እያወቁ ስጋቸው በመቃብር ነፍሳቸው እግዚአብሔር ዘንድ እንደሆነ እያወቁ ሕያዋን ናቸው አሉ እንጂ መች እንዳንቺ ሙት ናቸው አሉ። ስለዚህ ማንም ወንድሜ ቆይ አንቺን እንቀበል። አንቺ የምትይው ነው የምንቀበለው። ሁለተኛስ አንቺ የምትይው ትክክል ከሆነ የሉተራውያን ስተት ከሆነ የአንቺና የሉተራውያን ትክክል የማን መሆኑ በምን እናረጋግጠኛል? ይኸውልህ ዘማርያም አልሰማኝም። ይቅርታ ወንድሜ ስማኝ በደንብ። እኔ ሉተራውያን ናቸው ትክክል፣ እኛንን ትክክል አላልኩኝም። መጽሐፍ ቅዱስ ትክክል ነው፣ ግን የሞቱ ሰዎች ስለኛ ይጸልያሉ ወይ ይማልዳሉ የሚል መጽሐፍ ቅዱስ ውስጥ ከሌለ በሌለ ነገር አናወራም። ስለዚህ እነዛ ሰዎች ጸረ ወንጌል ናቸው አይደሉም እንዴ? ይለምናሉ እያሉ እኮ ነው እኮ መጽሐፍ ቅዱስ ውስጥ ግን የለም። ያ የለም ማለት ጸረ ወንጌል ሆኖ እኮ ማለት አይደለም። ይኸውልህ መጽሐፍ ቅዱስ ላይ የሌለን ነገር
መጽሐፍ ቅዱስ በግልጽ አዳምጪ። ቆይ ወደ ሚስፕረዘንት ማታርጊኛ አላረግም። በቃ ያልተረዳሁሽ አታስመስይዋ። በቃ ምንቴው ሐሳብ ገብቶኛል። እኔ መጽሐፍ ቅዱስ ላይ ከሌለ አልቀበልም ነው፣ መብትሽ ነው እሱ። እኔ አሁን ይጠይቁሽ ያለሁት ስለ መብትሽ አይደለም። አንቺ ፕሮቴስታንት ነኝ ብሎ አጠገብሽ የተቀመጠ ሰው እኔ ጴንጤ ነኝ እያለ ፕሮቴስታንት ነኝ እያለ ግን እኔ መካነ ኢየሱስ ነኝ ሉተራያን ነኝ እያለ ያረፉ ቅዱሳን መላእክትን ጨምሮ ስለኛ ይለምናሉ ብሎ እያመነ ይሄ ሰው እንዴት ነው ጸረ ወንጌል የማይሆነው? ከአንቺ ጋር አይስማማም። ወይ አንቺ ትክክል ነሽ ወይ አንቺ እሱ ትክክል አይደለም። ምክንያቱም ሁለት የተለያየ ሀሳብ ነው። አንቺ ሞተዋል አይለምኑም እያልሽ ነው። እነሱ ደግሞ አዎ ሞተዋል ይለምናሉ እያሉ ይለምናል በሚልና ይለምን አይለምኑ በሚል ሰው እኩል አይነት አንድ አይነት እይታ ነው ያለው። አንድ አይነት እኮ አይደለም። ቆይ አዳምጪኝ። ይለምናል በሚልና አይለምንም በሚል ገደልና ሰማይና ምድር እኮ ልዩነት ነው ያለው። በእነዚህ ሁለት ሰዎች መካከል ላይ አንቺ ፕሮቴስታንት ነኝ እያልሽ እሱም ትክክል ነኝ ይለምናሉ ይልሻል። አንቺ ደግሞ አይ መጽሐፍ ቅዱስ ተጻፈም አልቀበልም አልሽ። ከአንቺና ከሱ ሁለታችሁ መጽሐፍ ቅዱስ ይዛችሁ ሁለታችሁ ኢየሱስ ጌታ ነው እያላችሁ ማን ነው ትክክል? እሺ አሁን ታይም ስጠኝና አድምጠኝ ወንድሜ። እኔ ሞተዋል አይለምኑም የሚል ቃል እስካሁን አልወጣኝም። አንደኛ አላልኩም። ያልኩህ ምንድነው መጽሐፍ ቅዱስ ላይ በሌለ ነገር ምንም የምንለው የለም። እነሱም ይለምናሉ ይበሉ፣ ሌሎች ፕሮቴስታንቶች ሊሉ ይችላሉ። እኔ ግን መጽሐፍ ቅዱስ ላይ ባልተጻፈ ነገር ምንም አልልም ነው ያልኩህ። ይለምናሉ በተአምር አልወጣኝም፣ አይለምኑም በተአምር አልወጣኝም አላልኩም። ጥሩ እሺ፣ ጥሩ አይለምኑም አላልኩም ማለት ቢለምኑ እቀበላለሁ ባይለምኑም አልቀበልም ነው። መጽሐፍ ቅዱስ ላይ ስላልተጻፈ ዝም ነው የምለው ነው ያልኩህ። ዝም ነው የምትይው። ዝም ስትይ ቅዱሳን ስለኔ ይለምናሉ የሚሉ ሰዎችን እየተቃወምሽ ነው ወይስ ደግሞ እየደገፍሽ? አልደግፍምም አልቃወምምም። ሰው ግን ልንገርህ፣ ለወንጌል ጸር መባል አይችሉም። ስተትና መሳት ይለያያል። እነዚህ ሰዎች አልሳቱም፣ ግን ሜቢ ተሳስተው ሊሆን ይችላል። ስተትና መሳት ልዩነቱን ንገሪኝ። መሳትማ እንዳለ መንገድ መሳት ነው። መሳሳት ግን ከወንጌል ጸረ ወንጌል አያስብላቸው። መሳሳት ማንንም ጸረ ወንጌል አያስብልም። ቅዱሳን ይለምናሉ፣ ያረፉ ቅዱሳን ይለምናሉ የሚል ነገር አልተሳሳተም ነው የሚባለው። አንድ ሰው ጸረ ወንጌል አያስብላቸውም። ቆይ ጸረ ወንጌል ማለት እኮ ይህ መጽሐፍ ቅዱሳዊ ማለት ምን ማለት ነው? አንድ ሰው መጽሐፍ ቅዱስ ላይ እዚህ ላይ የሌለ ነገር የሚናገር ሰው ከመጽሐፍ ቅዱስ ወጥቷል ይባላል አይባልም? የሌለ ነገር ሜቢ ላይሉ ይችላሉ እነሱ እየመሰላቸውና እንደዛ ነው የሚለው ብለው የወሰዱት ትርጉም ሊኖር ይችላል። አማርኛውን አታሽሙንሙኒው አትታዩ፣ እሱን አማርኛ አታሽሙን ታዩ። እሱን መጽሐፍ ቅዱስ ላይ የሌለን ነገር በግልጽ ያልተቀመጠን ነገር የሚናገር ሰው ከመጽሐፍ ቅዱስ ወጣ ይባላል አይባልም? ምናልባት እነሱ አለ ብለው የሚጠቅሱት ጥቅስ ይኖራል ነው የምልህ ዘማሪያ። ጥሩ። ስለዚህ እነሱ የሚያቀርቡትን ጥቅስ ልንገርሽ። ቅዱሳን መላእክት ጭምር ቅዱስ ሚካኤልም ቅዱስ ገብርኤልም ሁሉም መላእክት ስለኛ ይለምናሉ ብለው ያምናሉ። የሚጠቅሱት ጥቅስ ዘካርያስ 1:12 ይጠቅሳሉ። ቅዱሳን ደግሞ ካረፉ በኋላ ያማልዳሉ የሚለውን ደግሞ የሚጠቅሱት ደግሞ ከየት ነው? ከመጽሐፈ መቃቢያን ይጠቅሳሉ። ከመጽሐፈ መቃቢያን እኛ መጽሐፈ መቃቢያን 80 ያሉ እዚኛው ላይ ማለት በፕሮቴስታንት ላይ ተቀባይነት የለውም። እናንተ በተቀበሉት 66ቱን ነው። እነሱ ግን ከ80 ያሉ መጽሐፍ ቅዱስ ከመጽሐፈ መቃቢያን ይጠቅሳሉ። እነዚህ ሰዎች በጠቀሱ መጽሐፍ ቅዱስ ላይ ጥቅስ መሰረት የቅዱሳንን ምልጃ ካረፉ በኋላ ያረፉ ቅዱሳን ስለኛ ይለምናሉ ማለት መጽሐፍ ቅዱሳዊ ናቸው? ምንም ይሄ የአመለካከት እንትን ነው። ደህንነታቸውን ዞሮ ዞሮ አይነካም። በቃ አለቀ። አምነው ድነዋል። ይሄ አመለካከታቸው ነው። አባትሽ ምን አጠፋ? ያረፈ አሁን ቅድም ብለሽ አመጣሽ። አሁን ወደ ራሴ ሲመጣ እንዴት እንዳሻሻልሻት አመለካከት ነው። ስተትና መሳት ይለያያል። እንዴት እያሞዳሞሻት አማርኛውን እንዲህ ያጠጋገሰሽ አመጣሻት። ለምን? አንቺን ስለሚነካሽ። አባትሽን ግን ምን ብለሽ ወቀሽው? ጊዮርጊስ ሞቶ የለ ብለሽ ተናገርሽ። ጊዮርጊስ ሞቷል ብለው መሽተው እየለመኑኝ ነው ይለምንልኛል ብለው እየለመኑ ያሉትን አንቺ ጋር ሲመጣ ግን መሳትና ስተት ይለያያል። ድነታቸውን አያሳጣቸውም። አንቺ ጋር የሚነካሽ ሲሆን እንደምንም ታጠጋጊውና ታመቻምቸዋለሽ። አይሽ ምን ያክል ሰልፊሽነት ማለት ይሄ ነው። በነገራችን ጥላቻ ማለት ይሄ ነው። ለእውነት አንቺ የመጽሐፍ ቅዱስ ከቆምሽ ቆይ ለእውነት መጽሐፍ ያለ ባህሪ ያለ ስም እንዳትሰጠኝ ስም ብዬ ነው ይቅርታ። ያልሽውን ነው እኮ የምነግርሽ። ይሄን እኮ ነው ያልሽውን ነው። አንቺ ያልሽው ምንድን ነው?
አባቴ ሰልፊሽ ምናምን አትበለኝ። ዝም ብለህ ወንጌሉ ላይ እናውራ። ይሄ ፐርሰናሊውን ነገር ስለሆንሽ እኮ ነው። የሆንሽበትን ላሳይሽ የሆንሽበትን ላሳይሽ። አንቺ ሰልፊሽ የሆንሽበት ለምን መሰለሽ? አባትሽን አንድ የወቀሽውን ብለሽ ነው። ጊዮርጊስ አያረግም ወይ ስልሽ ሞቷል እኮ አልሽ። ይህም ብለሻል አላልሽም? ቆይ መጀመሪያ ብያለሁ። ደግሞም ስለሞተም ነው። ቆይ የሞተ ሰው እንዴት ያደርጋል ብዬ አምናለሁ አልሽ። እንዲህ ስልሽ ምን አደረግኩሽ? እኔ የሉተራን ያመጣሁልሽና እኚህ ሰዎች እኮ በጊዮርጊስ ስም ቤተክርስቲያን ማነጽ፣ በስሙ ክብር ማክበር፣ ያ ማለት ቅዱስ ጊዮርጊስን ማክበር፣ ያ ብቻ አይደለም ደግሞ በቅዱስ ጊዮርጊስ ስም ስዕሉን ጭምር ከመጠቀም አልፎ ያረፉ ቅዱሳን ሰማዕታት ስለኛ ይለምናሉ ብሎ ያምናሉ አልኩሽ። ይህን ስልሽ አንቺ ምን አልሽኝ? በሞተ ሰው አላልሽኝም። አይሽ እዚህ ጋር ብልጥነት የተጠቀምሽው ልክ አባትሽ ጋር የተጠቀምሽውን አካሄድ እዚህ ጋር ተጠቀምሽው። ለአባትሽ ሲሆን ወዲያን የመለሽው እንዴት የሞተ ሰው እንዴት ትለኛለህ? እንዴት የሞተ ሰው ይለምናል? ሞቶ የለ እንዴ ያልሽው። እነሱ ጋር ግን ሲመጣብሽ አንቺ ሞቶ የለ እንዴ አላልሽም። ለምን? ሰልፍሽነት ማለት ይሄ። ቆይ አትመልሽልኝ፣ አልጨረስኩም። ሰልፊሽነትሽን የማሳይሽ እዚህ ጋር ነው ማለት ነው። አንድ ሰው ትክክል አይደለም ካለ አንድ የመጽሐፍ ቅዱስ ጥቅስ ትክክል አይደለም ማለት አለበት። ማን? አንቺም አድርጌው እኔም ላድርገው። ያብዬ ሲሆን ያመኛል፣ የሚዬ ሲነካ ነው ማሽቆጠቆጠውና ማሳምረው አማርኛውን አይባልም። ከዛ ምን አልሽ አንቺ? እንደዛ ቢያደርጉም አልሻይሽ ማትቀበዩን እምነት ቅዱሳን ስለኛ ይለምናሉ የሚለውን የማትቀበዩን እምነት ሉተራውያን ሲያደርጉት ግን ምን አልሽ? ድነት አያሳጣም፣ መሳትና ስተት ይለያያል። እኔ መጽሐፍ ቅዱስ ዝም ባሉት ዝም ነው ምለው፣ አልቃወምም፣ አልደግፍም። ለምን አባትሽ እንደዛ አልሽው? ሰማዕቱ ቅዱስ ጊዮርጊስ አማልዶ እንደዚህ ያደረገልኝ ብሎ ሲናገርሽ አባትሽ አይ የሞተ ሰው ነው ብለሽ በተናገርሽበትና ባመንሽበት ቅጽበት ልክ ሉተራውያን ፕሮቴስታንቶች እንደዛ ሲያደርጉት ለምን እንደዛ አልተናገርሽው? አባትሽ ላይ ሲሆን ለምን አፍሽ ተከፍቶ ወንጌሉ መናገር ቻልሽ? እዚህ ጋር ሲሆን ለምን አማርኛው ተሳምሪዋለሽ? እዚህ ጋር ነው ያንቺ ስህተት የሆነው። አባትሽ ሲያደርገው ጸረ ወንጌል ሆኖ ሌሎቹ ሲያደርጉ ደግሞ ትክክል አመጣሽው ማለት ነው። ምን አልሽው? አልቃወምም። ወዴት መጣሽ? ማዕከላዊ መጣሽ። ምን አልሽ? አልደግፍም፣ አልቃወምም። ለምን አባትሽ አለ? ለምን ተሳሳተ ታዲያ? ትክክል እኮ ነው አባትሽ። እንዴ ጊዮርጊስ ነው የፈጠረኝ ካለሽ ማስተማር ነው። ኦርቶዶክስ ቤተክርስቲያን ጊዮርጊስ ስለማታስተምር ፈጠረኝ ብላ የፈጠረን ስላሴ ነው። አባትሽ እንደዛ እያመነ ከሆነ ጊዮርጊስ ነው ያደረገልኝ፣ አዎ ይባላል። ጊዮርጊስ የደረሰልኝ፣ አዎ ይባላል። ጊዮርጊስ ነው ከክፉ ነገር ያዳነኝ ይባላል። አዎ ለምን? መጽሐፍ ቅዱሳዊ ነው። ለምን? ያዕቆብ ራሱ ዘፍጥረት 48:15 ላይ ከክፉ ነገር ያዳነኝ መልአክ ብሏል። ያዕቆብ እኮ ነው። አይ መልአክ ያለው እንኳን እግዚአብሔር እንኳን እንዳትይ ከታናሽነቴ ጀምሮ እኔን የመገበኝ እግዚአብሔር እነዚህን ብላቴኖች ይባርክ ካለ በኋላ ከልጅነቴ ጀምሮ እኔን የጠበቀኝ እግዚአብሔር እነዚህን ብላቴኖች ይባርክ ካለ በኋላ በዛ ጥቅስ ብቻ አላበቃም። ምን አለ? ከክፉ ነገር ያ ሁሉ ያዳነኝ መልአክ ነው ያለው። እነዚህን ብላቴኖች ይባርክ። ያዕቆብ ጸረ ወንጌል ነው። ከእግዚአብሔር ጋር አልታገለም። ካልባረከኝ አልለቅህም ያለው ያዕቆብ አይደለም። ከእግዚአብሔር ጋር ከታገለ በኋላ ምን ያደርግለታል? ይሄ እግዚአብሔርን ከማግኘትና ከእግዚአብሔር ጋር ከመታገል የበለጠ ምን ትልቅ ነገር አለ? ያውም ስሙ እስራኤል የተባለ ግን ምን አለ? ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለው። ከአንድ አይነት ክፉ አይደለም፣ ከክፉ ነገር ሁሉ ያዳነኝ መልአክ። ይሄ እኮ 6 ቁርስ ያለ እኮ ነው። ስለዚህ ከክፉ ነገር ሁሉ ያዳነኝ መልአክ ሲል አይ መልአኩ ፍጡር እኮ አያድንም እግዚአብሔር ነው የሚያድነው ልንለው ነው ያዕቆብን? ያዕቆብን ግን ምን ብለን ጠይቀን? እኛ ግን ምን ለምንረዳው መልአክ ከክፉ ነገር ሁሉ አዳነው ያዕቆብን። እውነት ነው። በማን ኃይል ነው ያዕቆብን መልአኩ ከክፉ ነገር ሁሉ ያዳነው? በእግዚአብሔር ኃይል። ኦቪየስ ነው። ምን ጥያቄ አለ? ጊዮርጊስ ከክፉ ነገር ሁሉ ጠበቀኝ ብዬ አምናለሁ። አዎ ጊዮርጊስ በማን ኃይል ጠበቀ? በእግዚአብሔር ኃይል። ፍጡር ነው ጊዮርጊስ? አዎ። መልአክ ፍጡር ነው? አዎ። መልአኩ እግዚአብሔር መሆን ሳይጠበቅበት ማለት ነው። ጊዮርጊስ እግዚአብሔር ነው ብዬ ፈጣሪውን የማይጠበቅበት እንደዛ ብዬ ሳላምን ሳይጠበቅብኝ ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለ ጳውሎስ። ታዲያ ያዕቆብን አይ እናርምሃለን ከክፉ ነገር ሁሉ አያድንም የእግዚአብሔር መልአክ አንለውም ማለት አሁን አንቺ ለአባትሽ ስትናገሪ አንደበትሽ ሳይሳሳት ወዲያው በፍጥነት እቃወማለሁም እደግፋለሁም ሳትናገሪ እሱ ጋር እየተቃወምሽ አባትሽን የእነሱ ጋር ግን ሉተራውያን ጋር ሳመጣብሽ ግን
አልቃወምም አልደግፍም ማለት ግን ሚዛናዊነት ይጎለዋል። አሁን ቀጥይ። እሺ አመሰግናለሁ። ይኸውልህ ዘማርያም ሀሳቤን አሁንም አልተረዳኸኝም። እኔ አባቴን ሲሆን ተቃውሜ ሉተራኖችን ግን አልደገፍኩኝም። አባቴን የተቃወምኩበት ምክንያት አባቴ ሁሉ ነገር የተደረገልኝ በጊዮርጊስ ነው ብሎ ያወራል ያልኩ ኤቭሪቲንግ የትኛውን ነገር ጊዮርጊስ እንዲያርጎ ከልጅነቱ ጀምሮ ጊዮርጊስ ያደረገለት ነው የሚተረክልን ማለት ነው። እና ስቲልና በጊዮርጊስ ነው በቃ ሁሉ ነገር ተደረገልኝ በጊዮርጊስ ነው ያለው አባቴ። ስለዚህ ኖ ጊዮርጊስ ሰው ነው ምንም ማድረግ አይችልም፣ ሁሉን ነገር ማድረግ የሚችለው እግዚአብሔር ነው ብዬ አባቴን ተቃወም ካልኩ ልመልስ። እኔ ረጅም ሰዓት ነው የሰማሁት ዘማርያም። ትመልሽ አሁን የመልአኩንም ልክ እንደዚህ ሁሉ መልአኩ ምንም ማድረግ አይችልም፣ ከክፉ ነገር ሁሉ ማዳን አይችልም። ለያዕቆብ ልክ ይህንን መልሽልኝ፣ ይህንም ጥቅስ ቆይ መጀመሪያውን ያለ መልስና የሚቀጥለውን ደግሞ እሱም በተራ መልስና አያይዘሽ ነዋ ማዳኑ። ቆይ ለመሰለሽ ይህን መልሽ እንትን ያደረከኝ ቦታ ስላለ እሱን ማስተካከል ፈልጌ ነው ዘማርያም። አይቻልም አስተካክል። የአባቴን ያልኩ አባቴ ሁሉን ያደርግልኛል ጊዮርጊስ ስላለ ኖ ብዬ ጊዮርጊስ ሰው ነው ሞቷል ብዬ ተቃወምኩት አልኩ። የሉተሮችን ደግሞ አልቃወምምም አልደግፍምም አልኩ ያልኩ። ሉተሮች ልክ እንደ አባቴ ጊዮርጊስ ስንለምነ ሁሉን አረገልን ቢሉ እቃወማለሁ፣ ግን ሰማዕቶች ስለኛ ይጸልያሉ አሉ ነው። ይህን አላቅም፣ መቃወምም አልችል መደገፍም ያልኩ ለዚህ ነው። ሉተሮች ግን ልክ እንደ አባቴ ጊዮርጊስ እናረገልን ቢሉ እቃወማቸዋለሁ። ይለያያል በጣም የአባቴና የሉተርን እንዴት እንዳወዳደርከው እራሱ አላቅም፣ በጣም ይለያያል። ምን ብዬ ጠየቅኩሽ? ምን ጠየቀኝ? አሁን አንቺ የኔ ጥያቄ ገብቶሽ ምትመልሽ ነው የሚያስልሽ እንጂ አልገባሽም። አሁን የማወራው ማለት ነው። ገብቶኛል። ሁለቱን እኮ ለምን የአባትሽን ተቃውመሽ እነዚህኞቹ ግን ሀቀኛ መሆን አቃተሽ ነው ያልከኝ። የሁለቱ በጣም ይለያያል እያልኩ ነው። ይኸውልሽ መለያየት አለመለያየት አይደለም ምን ያነሳሁት። ለምን እንደማታዳምጭ ያለው ወይ አማርኛ ላይ ካልተግባባን ቀለል ያለ አማርኛ መሰለኝ የምጠቀሙ ያለሁት። ሉተራውያን ወደ ቅዱስ ጊዮርጊስ እኛ እንደምንጸልየው ጊዮርጊስ ደርስልኝ እንደምንለው እንደዛ ብለው አይጸልዩም። ኢንቮኬሽን ኦፍ ሴንስ ማለት ነው በእንግሊዝኛው ሉተራውያን ጋር የለም። አባቴ ግን ይጸልያል። ልዩነቱ ይሄ ነው እኮ ገባኝ። ልነግርሽ እኮ ነው። ነገር ግን ሉተራውያን ያረፉ ቅዱሳን ግን ስለኛ ይለምናሉ ብሎ ያምናሉ። ስለዚህ አንድ ሰው አሁን አንቺ አሁን ከምን ጋር አገናኘሁት? እኔ ከአባትሽ ጋር ለሚያገናኘሁት ምን ብዬ ነው የጠየኩሽ? እዚህ ጋር አንቺ ቅድም የአባትሽ ነገር ጠየቅሽ። ጊዮርጊስ ሞቷል፣ እንዴት የሞተ ሰው ብለሽኝ ነበር። እቺ ቃልሽ እችን ወርድ ያዥና እንዴት የሞተ ሰው ላልሽው እንዴት የሞተ ሰው ለምን ብሎ የሚናገረው እንዴት ተቀበልሽው ነው ጥያቄ። አሁን ገባሽ? አማርኛ ገብቶኛል። ልዩነቱን አሁንም ልንገርክ። ጊዮርጊስ የሞተ ሰው ነው ብዬዋለሁ ለአባቴ ስለምነው ይህን ሁሉ አረገልኝ አለ። ሉተሮች ደግሞ ጊዮርጊስ የሞተ ሰው ነው ግን ስለኛ ይለምናሉ ቅዱሳን ነው አይደለም እኮ ጊዮርጊስ ስጋ አረፍተ ዘመን የገታው በአጸደ ነፍስ ያለ ስለኛ የሚለምን ቅዱስ ነው ብሎ ያምናሉ። ይሄ ጸረ ወንጌል ነው አይደለም? አይደለም። አባትሽ እንደዚህ ቢያምን ጸረ ወንጌል ነው አይደለም? ነው። አባትሽ ሲያምን ጸረ ወንጌል ነው። ትክክል። ሉተራውያን ሳያምኑ ጸረ ወንጌል አይደለም። የእነሱ እንደ አባቴ አይነት አይደለም አልኩ ደጋግሜ። እኔ አሁን ኦርቶዶክስ ነኝ። ቅዱስ ጊዮርጊስ ስለኔ ይለምናል ብዬ አምናለሁ። ሉተራውያንም ቅዱስ ጊዮርጊስ ስለኛ ይለምናል ብሎ ያምናሉ። እኔ ሳረገው ነው ኃጢአት የሚሆነው? ልዩነት አለው የአባቴና የነሱ ደጋግሜ ነግሬሃለሁ። ወደ እኔ አምጪው፣ አባትሽን ተይውና ወደ እኔ አምጪው። የማውቀው የአባቴን ስለሆነ እሱን ነው ምሳሌ አድርጌ ማውራት የምችለው። ፍጡር ከሁሉ ክፉ ነገር ያድናል? ፍጡር አያድንም። እሺ ያዕቆብ ተሳስቷል? ምን አለ ያዕቆብ? ከክፉ ነገር ሁሉ ያዳነኝ መልአክ አለ። ከእግዚአብሔር የተላከ መልአክ ነው። መልአክ በራሱ አያድንም። መልአክ ራሱ መልእክተኞች ናቸው። ሲላኩ ብቻ ነው አንተ ማዳን የሚችሉት አለ እኮ አለ። መጽሐፍ ቅዱስን ታርሚዋለሽ? አላርማውም። ያዕቆብ እኮ ታሪኩ ከእግዚአብሔር ጋር ነው። ሲታገል ሁሉ ያደረው ከእግዚአብሔር ጋር ነው።
መልአክ ቢልክለት እግዚአብሔር ነው የላከለት መልአክ እኮ። እኛ ታዲያ ጊዮርጊስ እኛን ሲራዳን ታዲያ ከማን አግዞት ነው? ማን ልኮት ነው አለን? ታዲያ እኛ ሴጣን ልኮት ነው አለን እንደኛ? አይ ይኸውልህ ዘማርያም ብዙ ጊዜ ምን አለ መሰለህ፣ አሁንም ትክክለኛ ምሳሌ አጠገቤ ስላለ ነው የማወራው አባቴን እና አባቴ በቃ ቆይ መጀመሪያ አንድ ሚስ ፕሬዘንት ልንገርሽ። አንድ ቤተ እምነት አንድ ግለሰብ በሚያደርገው አይተመንም። የሚሰክር የሚያጭበረብር አስመሳይ ብዙ ፕሮቴስታንት አለ። ይሄንን ግን መላ ፕሮቴስታንቶችን ይዞ እስከተን ጨፍልቀን አናወራ። አይች ትልቁ ችግር ይሄ ነው። በጌታ ስም የሚነግድ በጌታ ስም የሚጫወት ብዙ ሴቶች ህይወት የሚያበላሽ ሰው አለ። አሁን አንቺ ምንድን የምታደርግ ያለሽው አባትሽ የቅርብሽ ምሳሌ ስለሆነ ስለወለደሽ ስለምታውቂው በሱ እናደረግሽው ኦርቶዶክስን በጠቅላላው እንደዚህ ከተትሻል እንጂ አንቺ አስተዋይና ትክክለኛ የእምነት ሰውና እውነት አንቺ መጽሐፍ ቅዱስና እውነትን ፍለጋ ቢሆን ኖሮ የምር ግን መጀመሪያ አባቴ ልተውና ኦርቶዶክስ ቤተክርስቲያን ግን ብላ ታስተምራለች። ቅዱስ ጊዮርጊስ ያላት ትምህርት ምንድን ነው? ፍጡራን ላይ ያላት ትምህርት ምንድን ነው? ቆይ መሀል ላይ አትግቢ። ቆይ ማዳመጥ ልመጂ ምን ብላ ነው? በጣም አዳመጥ ነው ዘማሪያ። የምታዳምጪ ከሆነ አባትሽ ጋር ያየሽውን ነገር ኤግዛምፕል መውሰድ አልነበረብሽም። ቱ ቢ ሆነስት እኔ አሁን የፈቀድኩልሽ ለምንድን ነው? ያው የቅርብሽ ምሳሌ ስለሆነ እንድትናገሩ ስለፈለግኩ። እኔ አሁን አንድ ፕሮቴስታንት የተሳሳተ ነገር አይቼ በአንድ ፕሮቴስታንት መላውን ነገር ብደመድም አንቺ አይደብርሽም? አላረኩም በጣም አንዴን እኔ እንጃ ምን እንደምትሰሚ አላውቅም። ወደ ጥቅሱ እንምጣ። ታዩ በቃ አንቺ ምሳሌው የምትረጁ አይመስለኝም። አይ ቲንክ እሺ ላውራ እንዴ ትንሽ ነገር ከፈቀድክልኝ። አይ መጀመሪያ መልሱን መልሽልኝ። መልአኩ ከክፉ ነገር ሁሉ ያዳነ የሚለው መልሽልኝ። እሺ ብዙ ጊዜ እንግዲህ ወይ በአንደበታቸው ለምዶባቸው እንደሆነ አላውቅም፣ ኦርቶዶክሶች ሚካኤል እንዲያረገልኝ፣ ገብርኤል እንዲያረገልኝ፣ ጊዮርጊስ እንዲያረገልኝ ሲሉ ነው የምንሰማው። ለምሳሌ የጠየቅኩሽን መልሽልኝ። የጠየቀኝ ያዕቆብንማ ነገርኩህ። እግዚአብሔር መልአኩን ልኮ እንትን እንዳለው መልአኩን ልኮለት መልአኩ ረዳኝ ሲል እኮ መረዳኝ አላለም። ረዳኝ አላለም። ያለው ምንድን ነው ያለው? ከክፉ ነገር ሁሉ ያዳነኝ መልአክ ነው ያለው። መልአክ አንተ ከክፉ ነገር ሁሉ ያድናል? ይሄን ነገር መጽሐፍ ቅዱስ ላይ እኮ ተጽፏል እኮ። እኔ እኮ የጠየቅኩሽ ነው ያለሁት እኮ እግዚአብሔር ሲልካቸው ብያለሁ። እኔማ እሱን ታዩ እግዚአብሔር ሳይልክ መላእክቶች በራሳቸው ስልጣን ይረዳሉ ብለህ ነው የምታስበው? ማን አሰበ እንደዛ? ማን አሰበ እንደዛ? አንተን ሐሳብ ነው የሚጠየቁህ እኮ። አይ ወይ ነው በለኝ። እኔ ኦርቶዶክስ ነኝ እናት ዓለም ማታቂን ከሆነ እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ እንደመሆኔ መላእክትም ሆነ ቅዱሳን እኔን ሲራዱ እግዚአብሔር ሳይልካቸው እንደማይራዱ አምናለሁ። እኔ እኮ ኦርቶዶክስ ነኝ። ስለዚህ የኔ ያለቀለት ጉዳይ። እኔ እኮ ኦርቶዶክስ ነኝ። እኔ እኮ መጽሐፍ ቅዱስ ባለቤት ነኝ። እኔ እኮ መጽሐፍ ቅዱስ ማቅሰው ነኝ። እኔ እኮ ልክኛ የኛ አይነት አመለካከት ነው ያለህ ማለት ነው። ቆይ ማን ሁሉ የኦርቶዶክስ ቤተክርስቲያን ትምህርት ነው የምነግርሽ እኮ ያለሁት። ይሄ እኮ የኔ ብቻ ሳይሆን የሁሉም ኦርቶዶክስ ቤተክርስቲያን ትምህርቷ ነው የነገርኩሽ። ፕሮቴስታንትም እንደዛ ነው የሚያምነው። እግዚአብሔር መልአክ እንደሚልክ ነው የሚያምነው። መልአክ ከክፉ ዘማርያም በጌታ ቆይ እኔ ልጠይቃት ዘማርያም። እሺ ግን አንዴ ይቅርታና ዘማርያም ቆይ ምን ያናደድኩ ነገር አለ? ምን አድርጌሃለሁ? ቆይ አንዴ እሱን ተይ። ቆይ እኔ ፕሮቴስታንት ነኝ ልጠይቅሽ። ፕሮቴስታንት ነኝ። እሺ ፕሮቴስታንት ነኝ ልጠይቅሽ። እኛ አሁን ከመጀመሪያው ጀምሮ ልጠይቅሽ ስለ ስዕል ማለት ነው። አሁን ግን ያቃጥልሽ ብለው የሚጽፉ አሉና የእነሱም የኔም ጠላቶች ይቃጠሉ። አይ እንደዚህ ነው መባል ያለበት። አልቃጠልም፣ ጠላቴ ነው የሚቃጠለው። ቀጥል ወንድሜ። እሺ እኔ ጥያቄ ልጠይቅሽ። ለምሳሌ ስለ ጻድቃን ምስል ስትነጋገሩ ነበር እና አንድ ጥያቄ ልጠይቅሽ። በእኛ ቸርቾች ዘይት ላይ ፎቶ ለጥፈው ሲሸጡ ያውን በነፃ አይደለም ያድነናል ብለን እየገዛችሁ የሚቀባ ፕሮቴስታንት ብዙ የለም? ፎቶውን ተለጥፎ በየቤቱ የለም? እሱን እኔ አይመለከተኝም ስለማልቀበለው። የአባትሽ ከተመለከት
እሺ ሌላም ልጠይቅሽ። ሁለተኛ ዜና መዋዕል አንድ ላይ ነብዩ ኤልያስ ደብዳቤ ላክ ይላል። እሺ አዳምጪኛ። ነብዩ ኤልያስ የነብዩ ኤልያስ ደብዳቤ ለንጉስ ዳሪዮስ መጣ ይላል። ተነጥቋል አይደል? እንዴት ከየት ነው የመጣው? ተነጥቋል? የለም በህይወት እሱ ማለት ግልጽ አድርግልኝ። ሜቢ ክፍል በደንብ አላውቀው ይሆናል። እስቲ ግልጽ አድርግልኝ ሰፋ አድርገህ። እኔ ልጥቀስላት። ይኸውልሽ ነብዩ ጥቀስላት። ጥቅሱ ላሳያት፣ ችግር የለም። ጥቅሱ ላሳያትና ከዛ እሱ አይ ቲንክ እንትኑ ከተቻለ ካሜራው የሚዞር ከሆነ ካሜራውን አዘርቤ ለማሳየት ሞክራለሁ። እሺ እሺ፣ ይህንን አንብቢ ውስጥ ይታይሻል። ምንድን ነው ክፍሉ? አላወቅኩትም። ጽሑፍ ይታየኛል። ክፍሉን ንገረኛ። ወደ ዘፍጥረት 48:15 ኦኬ። ያዕቆብም ከሚለው ጀምሮ ያዕቆብም ዮሴፍን ባረከ፣ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ። እዚህ ጋር እንትን ስታነቢው በትክክል አንብቢው። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር። ከዚህ ጋር የማካፈል ምልክት አለ። ትንፋሽ ትወስጃለሽ። ከዛ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ካለ በኋላ ከክፉ ነገር ሁሉ ያዳነኝ መልአክ አለ። መልአክ ከክፉ ነገር ሁሉ ያድናል። በእግዚአብሔር ሲላክ አሁን እኮ እሱን ጥያቄ የለንም። ከእግዚአብሔር ግን ፍጡር ነው አይደል? ግን መልአክ እኮ ከነስሙ መልእክተኛ ናቸው። ሲላኩ ያድኑናል እኮ። ከማን ተልከው? እግዚአብሔር። ከእግዚአብሔር ተልከው መላእክት ከክፉ ነገር ሁሉ ነው የሚያድኑት አይደል? በትክክል ፍጡራን ናቸው ግን አይደሉም። መላእክት ናቸው። ስለዚህ እኔ አሁን ገብርኤል አዳነኝ ብል ምንድን ነው ስህተቴ? ከእግዚአብሔር ተልኮ ብትለው ጥሩ ነው። ይሄው ተልኮ እዚህ ጋር ከእግዚአብሔር ተልኮ ከክፉ ነገር አዳነኝ ይላል። እዚህ ጋር ከላይ እኮ እግዚአብሔር ይናረገልኝ ይላል። ልጆቹን እየባረከ ነው አይደል? ያዕቆብ ዮሴፍን እየባረከ ነው። ሲባረክ ከታናሽነቴ ጀምሮ እስከዛ ድረስ እኔን የመገበኝ እግዚአብሔር ብሎ በእግዚአብሔር ስም ባረካቸው። ከዛ ከክፉ ነገር ሁሉ ያዳነኝ መልአክ ሲል እዚህ ጋር ተመልከች። ከክፉ ነገር ሁሉ ያዳነኝ መልአክ ብሎ ሲናገር አይ ከክፉ ነገር ያደለም ትላለህ። እንዲህ ከምትል ከእግዚአብሔር ተልኮ ለምን እንዲህ አትጨምርበትም ትይዋለች ለያዕቆብ። እንግዲህ እዚህ ጋር የተጻፈው በእርግጥ እንግዲህ እንደሱ ነው። ግን እኔ ማምነው ብዙ ሌሎችን ቦታዎች ሁሉ የእግዚአብሔርን ቃል ማረም ይቻላል አይደለም። እኔ አላረምኩም ዘማርያም አላረምኩም፣ ላረምም አልችልም። እኔ ማምነው አትበይኛ። እኔ ማምነው ቦታዎች ግን አይል ወንድሜ አድምጠኝ። ብዙ ቦታዎች አንተ አሁን ይሄን ጥቅስ አሳየኸኝ። ዞሮ ዞሮ ይሄ መልአክ እግዚአብሔር ሳይልከው ሊታደገው አይችልም ያዕቆብን። ሌሎች ቦታዎች ግን ጴጥሮስን አሁን ከእስር ቤት ሲያስፈታው የዳንኤልን ደግሞ ጸሎት ሲዋጉ እግዚአብሔር እየላካቸው ነው መላእክቶቹ ስራ ሲሰሩ የነበሩት። ስለዚህም ይታወቃል እግዚአብሔር ልኮት ነው መልአኩን ያዕቆብን የታደገው ማለት ነው፣ የመራው ምን ያለው። ስለዚህ ባይጻፍም ይታወቃል አይደል? ስለዚህ እኔ እንደዚህ ማምንስ ገብርኤል አዳነኝ ብዬ ስናገር ምን እያልክ ነው ብትጠይቅኝ፣ እኔ አይ እግዚአብሔር ልኮት እኮ አዳነኝ ብዬ ስትጠይቅኝ ብልና ግን ስናገር ገብርኤል አዳነኝ ብዬ ብናገር ምን ነው ጸረ ወንጌል? ጸረ ወንጌል የሚለውን እንትን ሳይሆን የአነጋገር ስህተት። እኔ ጸረ ወንጌል በትንሽ በትልቁ የወንጌል ጸር ነው ብዬ አላምንም። ነገሮች ሲጀመር የንግግር ስህተቶች ነው። እኔ እንደዛ ነው። ምንድነው ያነጋገር? ገብርኤል አዳነኝ ብዬ ስናገር ምኑ ጋር ነው ያነጋገር ስህተት? ይኸውልህ አሁን እሱ ጋር የተጻፈበት አጻጻፍ አለ። አሁን ባለንበት ደግሞ ማህበረሰብ ዘንድ ገብርኤል አዳነኝ ሚካኤል አዳነኝ ቢለኝ አንድ ሰው ቀጥታ ነው የምተረጉመው እንዴት ሚካኤል አዳነኝ ይላል። ለምን እንደ መጽሐፍ ቅዱስ አትተረጉሚ? ግን እግዚአብሔር መልአኩን ልኮ የአንበሳውን አፍ ዘጋ እንዳለ ዳንኤል ደግሞ እኔም ልጨርሳ ደርበሽ አታውሪኝ። እኔ ሳልጨርስ
እኔ ሳልጨርስ እኮ ነው ደርበሽ የምታወሪ። እኔ ሳልጨርስ እኮ ነው ደርበሽ የምታወሪ። አንቺ ምንም ነገር የምትመዝኘው በመጽሐፍ ቅዱስ መሆን አለበት አይደል? ትክክል። በመጽሐፍ ቅዱስ የምትመዝኝ ከሆነ ያዕቆብ ከክፉ ነገር ሁሉ ያዳነኝ መልአክ ሲል መቼስ መልአኩ እግዚአብሔር ሳይልኩ መቶ አዳነኝ እያለ እንደነቁት እናውቀዋለን። ይሄ የሚታወቅ ነገር ከሆነ ከክፉ ነገር ሁሉ ያዳነኝ መልአክ ብሎ መናገር መጽሐፍ ቅዱሳዊ ከሆነ ያውም ያዕቆብ ከተናገረው እኔ ይህንን ቃል ስጠቀም ለምን አንቺ በመጽሐፍ ቅዱስ ላይ ባለው አውድ ለምን አልተረዳሽኝም? ምን? እሺ ለምን እንዳልተረዳው ልንገርክ። አስጨርሰኝ ታዲያ ሳወራ። ለምን አልተረዳውክም መሰለ አሁን በዚህ ዘመን ያሉ ኦርቶዶክሶች፣ ይቅርታ እኔ ለኦርቶዶክስ ምንም አይነት ነገር የለኝም፣ የምወደው ቤተክርስቲያን ነው። ግን እንደ መጽሐፍ ቅዱስ ስናወራ ቀጥታ ከመልአኩ ጋር የሚያገናኙት ነገር ስላለ በእኛ አይምሮ የታተመው ያ ነው። አሁን ለምሳሌ በሐምሌ 19 አስጨርሰኝ ብያለሁ። ጣልቃ አትግባ፣ እመጣልሃለሁ። እሱም ከስተታት ጀምሪያ ከስተት አሁን እኮ ፕሪሚስሻ ተሳሳቻ ከስተት እየጀመርሽ አሁን አስጨረስከኝ ታገኘኝ ነበረ ሐሳቤን። ስላላስጨረስከኝ አሁን አታገኘውም ሐሳቤን። እሺ ጨርሽ። አስጨረስከኝ ላውራ፣ ሐሳቤን ታገኘዋለህ። እሺ ይኸውልህ ምንም ችግር እኮ የለውም። አሁን ገብርኤል አዳነኝ እዚህ ጋር ሚካኤል ማንም ይሁን እሺ መልአኩ ልኮ አዳነኝ ቢል ሰው ችግር የለውም። ግን በዚህ ዘመን አልኩ እኮ በኦርቶዶክስ አማኞች ዘንድ ሚካኤል አዳነኝ ካሉ ሚካኤልን ነው ታርጌት የሚያደርጉት። አሁን ለምሳሌ ለቁልቢ ገብርኤል በ19 አሁን ተሄዷል አይደለ? የተሄደው ማጋ ነው? እግዚአብሔር ጋር ነው ወይስ ገብርኤል ጋር? ገብርኤል ጋር ነው የተሄደው። እግዚአብሔር ጋርም ገብርኤል ጋርም የሚባል ነገር የለም። እግዚአብሔር ጋር ገብርኤል ጋር ነገር አለ። እንግዲህ አንተ እኔን አለ የምትለው ይሄን የሚያምታታንኛን ገብቶሃል? ጠይቅኛ የለም አደምድሚብኛ። ቅድም ይኸውልሽ አሁን አንቺ ምስልሽ አሁን ሰልፊሽ ነው የምልሽ ከዚህ ጋር ተነሳ ነው። ቅድም የሉተራውያን ነገር ትምህርቱ ላይ ቆይ ይሄ አይደለማ። ሚዛናዊ ሳትሆኚ ስትቀሪ ሚዛናዊ ለመሆንሽን እኮ ማወቅ አለብሽ አንቺ። ትምህርቱን እኔ አሁን እንዲህ ነህ እንዲያ ነህ አንድ ቦታ አላልኩም። ዝም ብዬ ትምህርቱን ነው የምመልስልኝ። የምትሄዱት ማጋ ነው እያልሽኝ ከዚህ በለጠ ምን ትይኛለሽ? ቁልቢ ገብርኤል ተብሎ ስለት ሁሉ ሊከፈል እኮ ነው የሚካሄደው አይደለ? ልክ ነው እያልኩሽ ነው እኮ። ጠይቂኛ። ቅድም ምን ብለሻል አንቺ? የሉተራውያን ሲሆነ እኔ አላቅም እጠይቃለሁ። እኔ አላቅም አልሽ። እኔ አላቅም ከተባለ እሺ በቃ አንቺ አልቃወምም አልደግፍም አልሽ አይደለ? ከዛ ምን አልሽኝ? ሊኖራቸው መጽሐፍ ቅዱስ ላይ በሌለ ነገር አላወራም ነው ያልኩት። አሁን አንቺ ቅድም ብለሻል ብታስጨርሰኝ ትረዳ ነበር። አሁን አንቺ ብታስጨርሰኝ ትረጂኝ ነበር፣ ግን አታዳምጭ ማለት ነው። እሺ አዳምጪኝ። ቅድም ብለሻል የሉተራውያን ለምንድነው ቅዱሳን ካረፉ በኋላ ያረፉ ሰማዕታት ስለኛ ይለምናሉ የሚለውን ሐሳብ ለምን አትቃወሚ ስልሽ ምናልባት መጽሐፉ ላይ ጥቅስ ይኖራቸዋል። ተሳስቻለሁ? ይሄን ነበር ያልሽው። ይኖራቸዋል በእነሱ አመለካከት ምናልባት የሚተረጉሙት መጽሐፍ እኮ ገባኝ። አዎ ያልተረዳሁሽ አታስመስዩ፣ በእናትሽ አታድርቂኝ። ያልተረዳሁሽ አላደርቅም። ደግሞ እንደዚህ የምትደርቅ ከሆነ መውረድ እችላለሁ እኔ ልማር ምናምን ላወራ እንጂ እንዲህ የሚያደርቅ ነገር ምን ቦታ። አዳምጪኝ። ይኸውልሽ እነሱን ሊኖራቸው ይችላል፣ ጥቅስ ሊኖራቸው ይችላል አልሽኝ። ልክ እንደዚህ ሁሉ አሁን አንቺ ስጠይቅኝ ወደ እግዚአብሔር ነው የምትሄዱት ወደ ገብርኤል ነው የምትሄዱት? ሁለቱም ስልሽ እንደዚህ የሚባል ነገር የለም ከምትይኝ ቆይ ይኖራችሁናል እስኪ ማስረጃውን አሳየኝ ነው የሚባለው። አየሽ ቅድም አንቺ ቆይ ሚዩት አድርገሽ ስሚኛ። አሁን ቅድም አንቺ ላልሽው ነገር ለእነሱ የምትሰጪውን አድቫንስ ለምን እዚህ አትሰጪም? ቅንነት ኖሮሽ ነው። ቅድም ምን አልሽ? እኔ እንዲህ ነው ብዬ ለመናገር እነሱም እኮ የሚረዱበት እኮ ጥቅስ ይኖራቸዋል። አየሽ አድቫንስ ሰጠሽ። ባታቂውም እንኳ አንቺ ባትረጁም ግን ይኖራቸዋል ብለሽ ግን ምን አልሽ? ቆይ ልጠይቃቸው። ያ ማለት ጥቅሱ ሊኖር ይችላል ብዬሽ ማሰብ አንድ ቦታ አድቫንስ ሰጠሽ፣ ክፍት ሰጣሰሽ። ድንገት እኮ እኔ ባላቀውም እነሱ የሚጠቅሱ ጥቅስ አለ ብለሽ አሁን ግን እዚህ ጋር ለእኔ ግን ስጠይቅኝ ግን እንደዚህ የሚባል ነገር የለም ብለሽ ደመደምሽ እንጂ ቆይ እንደዚህ ለማለታችሁ ግን ምን አይነት ማስረጃ አላችሁ ግን አልሽ። አይሽ ሚዛናዊነት ማለት እዚህ ጋር ነው። ወደ መልሱ ልምጣ። አሁን መልአክ ባለበት ሁሉ እግዚአብሔር አለ። እግዚአብሔር ደግሞ ፈጣሪያችን ባለበት ደግሞ ቅዱሳን መላእክት ደግሞ አሉ።
ማስረጃ ክርስቶስ ሲወለድ በቤተልሔም ምን ሆኑ? ድንገትም እጅግ ብዙ መላእክት ንጉሱ ባለበት በበረቱ ጭፍሮች ወታደሮች መገኘት ግዴታ አለባቸው። ጠቅላይ ሚኒስትሩ ባለበት ወታደሮች አሉ። ንጉሱ ባለበት መላእክት አሉ። ለምሳሌ የዳዊት መዝሙር ላይ መዝሙር 33 ቁጥር 7 ላይ ሁላችን የምናውቀው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። መልአኩ መጥቶ ሲያድን ማን አለ? እግዚአብሔር አለ። እግዚአብሔር ባለበት መላእክት አሉ። ይሄ ማለት ግን እግዚአብሔር በሁሉ ቦታ ነው የሚገኘው፣ መላእክትም ሁሉ ቦታ ነው የሚገኙት እያልን አይደለም። መላእክት ፍጡራን ናቸው፣ በአንድ በሁሉ ቦታ ላይ ስለማይገኙ። መላእክት ባሉበት ግን እግዚአብሔር አለ። ለምን? ያለ እግዚአብሔር መላእክት ምንም ማድረግ አይችሉም። እግዚአብሔር ግን ያለ መልአክ ብቻውን ማድረግ ይችላል፣ ፈጣሪ ስለሆነ። ስለዚህ እኛ እግዚአብሔር ቤት ስንሄድ ማን አሉ? ቅዱሳን መላእክት አሉ። ለምን? ቤቱ እግዚአብሔር ቤት ስለሆነ በዛ ቤት ላይ መላእክት አሉ። አንድ ሁለተኛ፣ ቅድም ትላንትና ሰምተሽን ከሆነ የሉተራውያን የቅዱስ ሚካኤል ቤተክርስቲያን አለ። ስሙ የተሰየመው በቅዱስ ሚካኤል ነው። ቸርቹ ላይ ግን የሚያመልኩት ማንን ነው? ሉተራውያን ጌታን ነው ይላሉ። እንዴት በመልአኩ በቅዱስ ሚካኤል ስም በተሰየመበት ጌታ ይኖራል? ይኖራል። ይኸው ባለፈው ዕለት ስላየ ነው ማለት ነው። ይሄኛው ቸርች ማለት ነው፣ ካላየሹ ማለት ነው። ይሄኛው ቸርች የሉተራውያን ቸርች ቅዱስ ሚካኤል ቤተክርስቲያን ነው። ጀርመን ላይ የሚገኝ ሃምበርግ ላይ ነው። ባለፈው በጣም ተደጋጋሚ ጊዜ አውርተንበት ነበር። እዚህ ቸርች ላይ በቅዱስ ሚካኤል ቸርች ላይ ይሄ ማለት ነው የቅዱስ ሚካኤል ይሄ የሉተራውያን ቸርች ነው። የቅዱስ ሚካኤል ነው። ቅዱስ ሚካኤል ክንፉን ዘርግቶ የሚያሳይ መልአኩ ቆሞ ሰይጣንን ሲረግጦ የሚያሳይ መግቢያ በሩ ላይ ያለ ይሄ የሉተራውያን ቅዱስ ሚካኤል ቸርች ነው። በቅዱስ ሚካኤል ቤተክርስቲያን ውስጥ ማጋ ነው የምትሄዱት ሲባል ሉተራውያን የት ቸርች ነው እየሄዱ ያሉት? ቅዱስ ሚካኤል ቸርች። ማንን ነው የሚያመልኩት? እግዚአብሔር። የት ቤተክርስቲያን ነው እየሄዱ ያሉት ግን? ሴንት ሚካኤል ቸርች ኦፍ ምን ሃምበርግ የሚገኝ የሉተራውያን ቸርች። በማን ተሰየመ? በቅዱስ ሚካኤል። ስለዚህ እኔ ስጠይቅ የት ነው የምትሄደው? ቅዱስ ገብርኤል ጋር ቤተክርስቲያን በስሙ በታነጸበት ቅዱስ ሚካኤል ጋር። ቅዱስ ሚካኤል ባለበት ማን አለ? እግዚአብሔር አለ። ቤተክርስቲያኑ በስሙ በቅዱስ ገብርኤል ይሰየም እንጂ የኛ እሁድ ቀን ቅዳሴ ተቀድሶ የቁልቢ ገብርኤል ሄዱ ሰዎች ቅዳሴ ጊዜ ማንን ስጋ ደም ተቀበላችሁ ትያቸው የገብርኤል አይሉሽም። እውነታው ይሄ ነው። የቅዱስ ገብርኤል እኮ ማህሌት እኮ የሚጀምረው ስቡ ወውድስ ነው፣ የተመሰገንክ ምስጉን አምላክ ብሎ ይጀምራል። ማህሌቱ ሲጀምር ግን እኮ የገብርኤል ነው ማህሌቱ። እሁድ ቀን ታቦቱ ከመውጣቱ በፊት ቁልቢ ገብርኤልም ሐዋሳ ገብርኤልም የቅዱስ ገብርኤል ባለበት ደብር በሙሉ ቅዳሴ ተቀድሶ ስጋው ደግሞ የክርስቶስ ስጋ ደም ተቀብለዋል። ይሄን አልጠየቅሽንም። ስለዚህ እነዚህ ሰዎች ሉተራውያን እሁድ ቀን ለአምልኮ ሲሄዱ እዚህ ሴንት ሚካኤል ቸርች ላይ ሲሄዱ ማጋን የሚሄዱት ቅዱስ ሚካኤል ቤተክርስቲያን። ማንን ፍለጋ? ጌታን ፍለጋ። ማንን ሊያመልኩ ነው የሚሄዱት? ጌታን ሊያመልኩ። አይ ቅዱስ ሚካኤል ቤተክርስቲያን ስለሆነ ጌታ የለበትም አይባልም። ጌታ አለበት ለማለት የቅዱስ ሚካኤል ስም መጥፋት አይጠበቅበትም። አንድ ጌታ ይረዳኛል ብሎ ለመናገር ቅዱስ ሚካኤል በሰማይ ያለው አይለምንልኝም ማለት አያስፈልገውም። ምክንያቱም ቅዱስ ሚካኤልም ሌሎቹ መላእክት ስለኛ ይለምናሉ ብሎ ስለሚያምኑ ሉተራውያን። ስለዚህ እኛ ምን እናምናለን? ቤተክርስቲያን ስንሄድ ቤቱ የእግዚአብሔር ቤት ነው፣ በቅዱስ ሚካኤል ይሰየም እንጂ ሲጀምር ስሙ ራሱ ቤተ ክርስቲያን ነው የሚባለው፣ የክርስቲያን ቤት ነው። ስለዚህ የትኛውም ደብር በማንም ቅዱስ ይሰየም ቤቱ የእግዚአብሔር ቤት ነው፣ መታሰቢያነቱ የዛ ቅዱስ ይሆናል። አሁን አንቺ ልክ እንደዚህ ሁሉ እንደዚህ የምትሉበት እኮ ምክንያት ይኖራችኋል ብሎ መጠየቅ መቅደም ነበረበት ያልኩሽ ከዚህ የተነሳ። አሁን ልክ አንቺ ቆይ አሁን ላጠቃለውና ልክ አንቺ መጽሐፍ ቅዱስ ላይ ባለው መሰረት እዚህ መጽሐፍ ቅዱስ ላይ ባለው መሰረት እኔን ከክፉ ነገር ሁሉ ያዳነኝ መልአክ ለምሳሌ ገብርኤል ብዬ ብናገር ከመጽሐፍ ቅዱስ ወጣ የሚያሰኘኝ አሁን በተናገርኩበት አውድ እንዳታስደግሚኝ። አሁን በተናገርኩበት አውድ መሰረት ከክፉ ነገር ሁሉ ያዳነኝ መልአክ ብለን ስንናገር ሁሉም ኦርቶዶክስ የሚያወራው በዚህ ልክ ነው።
ኦርቶዶክሳዊ ትምህርታችን ይሄ ነው። ገብርኤል ከክፉ ነገር አዳነኝ ስንል እግዚአብሔር ልኮት አዳነኝ ብለን እየተናገርን እንጂ ገብርኤል ከእግዚአብሔር ተነጥሎ ብቻውን መጥቶ ከእግዚአብሔር ጋር ሳይገናኝ መጥቶ ረዳኝ የሚል ኦርቶዶክሳዊ ትምህርት የለንም። ቀጥይ። ገብቶኛል ሀሳብህ። ያው እኛ እንዳልኩ በተረዳንበት ያው በአካባቢያችን ያው ብዙ ኦርቶዶክሶች አሉ፣ ቤተሰቦቻችን ውስጥ ስላሉ በቅርብ ስለምናቅ ከዛም አንጻር ነው እንጂ አሁን እግዚአብሔር ልኮት ገብርኤል ረዳኝ፣ እግዚአብሔር ልኮት ሚካኤል ረዳኝ የሚል ሰምቼ አላውቅም። ቀጥታ ገብርኤል ነው ሚካኤል ነው የሚሉት አንድ። አሁን ግን አንተ ስታብራራልኝ ገባኝ። ሌላው ቅድም ስለገባኝ ስታብራራልኝ ስለ ሉተር እንትን ያልከዋል። አሁን መግቢያው በራቸው ላይ የሚካኤል ነው እንትን አለ ሐውልት ነገር አለ። ውስጥ ግን ማን ያለው ማንን ሊያመልኩ ነው የሚሄዱት አልክ? እግዚአብሔርን ሊያመልኩት ነው የሚሄዱት አልክ። ግን የኔ አንድ ጥያቄ አለ በኦርቶዶክስ ማለት ነው። የማርያም ዕለት ማርያም ቤተክርስቲያን፣ የገብርኤል ዕለት ገብርኤል ቤተክርስቲያን፣ የሚካኤል ዕለት ሚካኤል ቤተክርስቲያን፣ ሁሉም አለው አደለ? በ30 ቀናቶች ውስጥ ያሉ አሉ አደል? ቅዱሳንም መላእክቶቹ ልክ በነዛ ቀን እነሱ የታነጹበት ቤተክርስቲያን ሰው ሁሉ ይሄዳል። እግዚአብሔርን እያሰቡ እግዚአብሔርን ለማምለክ ነው የሚሄዱት ነው ወይስ ማርያምን ለማምለክ ወይ ገብርኤል ጋር ወይ ሚካኤል ጋር ነው የሚሄዱት ወይስ እግዚአብሔር ጋር ነው የሚሄደው ብለው ነው ጊዮርጊስ ጋር ማርያም ቤተክርስቲያን ምናምን የሚሄዱት? እሱን አስረዳኝ። እሺ አዎ እህት ዓለም መሄዱት እንደዛ ብለው ነው። ለምሳሌ አንድ ነገር ልንገርሽ። ልክ እንደኛውን በ12 ሚካኤል፣ በ19 ገብርኤል፣ በ21 ማርያም እንደምንለው ይሄ አሁን የሉተራውያን ልክ እንደኛ ስንክሳር አላቸው። ዘሉተራውያን ሚስሮድ ሲኖድ የሚባሉ አሁን እዚህ ጋር እንደምታዩ ኤፕሪል ማነው ኦገስት 15 የማርያም ቀን ብለው ያከብራሉ። ሴንት ሜሪ እንደምታየው ማዘር ኦፍ አወር ሎርድ ብለው። መቼስ መጽሐፍ ቅዱስ ላይ ኦገስት 15 የማርያም ቀን ነው አይደል? እዚህ ጋር ተመልከች። ሴፕቴምበር 14 ሆሊ ክሮስ ዴይ የቅዱስ መስቀሉ ቀን ብለው ያከብራሉ። መቼስ መጽሐፍ ቅዱስ ላይ ቅዱስ መስቀሉ ሰኔ 14 አክብሩ ወይ ደግሞ ይከበራልም አይልም። ሙሉ ብታያቸው እነዚህ ፍጡራን ናቸው። ኤፕሪል 25 ላይ ቅዱስ ማርቆስ ወንጌላዊ፣ ሜይ 1 ላይ ፊልጶስ ሐዋርያ፣ ከእንደገና ደግሞ ጁን 11 ላይ ሴንት በርናባስ ቅዱስ በርናባስ ሐዋርያው። የሚገርምሽ ጁን 29 ጴጥሮስ ጳውሎስ ሐምሌ 5 ማያከበር ነው በሉተራውያን። ጁን 29 ሴንት ፔተር ኤንድ ሴንት ፖል አፖስትል ብሎ ያከብራሉ። የሚገርምሽ ጁላይ 22 የማርያም መግደላዊት ቀን ነው። ይህ ጸረ ወንጌል አይደለም። እኛ ጋር እንኳን ይሄው የነዚህ ሁሉ ፍጡራን ናቸው። በርተሎሜዎስ፣ ዮሐንስ መጥምቅ፣ ቅዱስ መስቀሉ፣ ማቴዎስ። ከሴፕቴምበር 29 ሴንት ሚካኤል ኤንድ ኦል ኤንጅልስ ቅዱስ ሚካኤል ነው የሁሉ መላእክት ቀን። መቼስ ሴፕቴምበር 29 የቅዱስ ሚካኤል ቀን ነው አይደለም። የሚገርምሽ እሱ አይደለም። ኖቨምበር 1 ተመልከች፣ እዚህ ጋር ኦል ሴንትስ ዴይ ይላል። የሁሉም ቅዱሳን ቀን ብለው ያከብራሉ። መቼ? ኖቨምበር 1። እነማን ናቸው እነዚህ? ሉተራውያን። ቀናቶች ሁሉ የጌታ ናቸው። በዚህም ቀን እንደዚህ ነው፣ በዚህም ቀን እንደዚህ ነው ብሎ እንዳለ ቀኖች ሸንሽነው ቁጭ አድርገውልናል። እኚህ ሰዎች መቼ ነው ጌታን የሚያመልኩት እንላለን። ፌር ነው እንደዚህ ብሎ መጠየቅ ከሆነ እናንተም መጠየቅ ያለባችሁ። እኛ ሉተራውያን፣ እኛ ፕሮቴስታንት አይደለማ፣ እኛ ኦርቶዶክስ ስለሆን ማለት እኛ ወደ አንቺ ጠያቄ ስመጣ ለምሳሌ እንድታዩ ስለፈለግኩ ነው ይሄን አሁን የማቀርብልሽ እንጂ መልስ በራሱ ነው የሚቆመው እንጂ በንጽጽር አይቆምም። እኛ በራሳችን እንቆማለን። ግን ብዙ ጊዜ ለምንድን ነው ይሄን ያነሳውልሽ? ቀናትን ጠብቆ ማክበር ጣዖት አምልኮ ነው የሚል ፕሮቴስታንት ማይንድ ሴት አለ። እንደዛ ከሆነ ኦገስት 15 የማርያም ቀን ነው የሚል የለም። ጁን 29 የቅዱስ ሚካኤል፣ ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ቀን ነው አይልም። ኖቨምበር ዋላ የሁሉም ቅዱሳን ቀን ነው ተብሎ የሚከበር የለም። ግን ያከብሯል። ይሄን የሚያከብሩበት ነው በነገራችን ላይ ያውም ፌስትስ ኤንድ ፌስቲቫልስ ነው የሚለው። አሁን ወደኛ ስናመጣው እኛ ማርያም ቤተክርስቲያን ስንሄድ አንድ እኛ ቅዱስ ሚካኤል ቤተክርስቲያን ስንሄድ የምንሄደው በዕለቱ 21 ማርያም ናት ብለን ልክ አሁን ለምሳሌ ይሄን ማለት ነው። አሁን ኦገስት 15 የማርያም ቀን ብሎ ያከብራሉ። ሲያከብሩ ግን ኦገስት 15 ሉተራውያን በዛን ቀን ጌታን ሳይጠሩ ነው የሚውሉት ማለት አይደለም። ጌታን አያመልኩትም ብለን አይደለም። እነሱ ራሳቸው ይመልሱ ይሄንን መልስ ወይ በጥያቄ እናድርገው። እነሱ ሴፕቴምበር 15 ሴንት ሜሪ ማዘር ኦፍ ሎርድ። በነገራችን ላይ ኦገስት 15 ማለት እህታችን
የኛ ፍልሰታ ጾም ማለት ነው። ኦገስት 15 ነሐሴ ያለን ፍልሰታ ጾም ያለው በዛን ጊዜ ነው። እንግዲህ የማርያም ቀን ብሎ የሚያከብሩት በ15 እግዚአብሔርን አያመልኩትም ወይ? አሁን ይሄ የቅዱስ ሚካኤል ሌላኛው ቤተክርስቲያን ነው። የቅዱስ ሚካኤል ሎክ እዚህ የቅዱስ ሚካኤል ቤተክርስቲያን ላይ ሲሄዱ ሉተራውያን ጌታን አያመልኩትም ማለት ነው። ማጋ ነው እየሄዱ ያሉት? ቅዱስ ሚካኤል ቸርች። ጥያቄ እንጠይቃለን። ማንን ሊያመልኩ? እግዚአብሔርን። መቼስ መልሳቸው እንዲህ ሊሆን ብዬ ስለምገምት ነው እንጂ ሉተራዊ አይደለሁም እኔ። ይሄ ቸርች የሚገርምሽ፣ ይሄ የቅዱስ ሚካኤል ቸርች የተመዝጓ መሰለች በዩኔስኮ በጣም ጥንታዊ ተብሎ፣ ስለዚህ ዘመኑ ያመጣው አይደለም። ይሄ ሉተራዊ በ1985 ዓ.ም በውጮች አቆጣጠር በጣም ጥንታዊ የቅዱስ ሚካኤል የሉተራውያን ቸርች ተብሎ በዩኔስኮ ተመዝግቧል። የሚገርምሽ ከቆይታ የተነሳ የት ነው የሚገኘው? ቆጵሮስ ግሪክ። ስለዚህ አሁን ዘመን አመጣሽ ፕሮቴስታንቶች ያመጡ ሳይሆን የሉተራውያን ኢቭን ዩኔስኮ የመዘገበው በጣም ጥንታዊ ቸርች ነው ብሎ የቅዱስ ሚካኤል የመዘገበው ግን የሉተራውያን ቸርች ነው። ግን እኛ ማርያም ቤተክርስቲያን ስንሄድ ማርያምን የእግዚአብሔር እናት ናት፣ ቅድስት ናት፣ ንጽሕት ናት፣ ድንግል ናት ብለን እናከብራታለን። የምታመልኩት ማንን ነው? እግዚአብሔርን ነው ባጭሩ። የሚገርምሽ ማርያም ቤተክርስቲያን ብትሄጂ፣ ጊዮርጊስ ቤተክርስቲያን ብትሄጂ፣ አቡነ ተክለ ሃይማኖት ቤተክርስቲያን ብትሄጂ፣ ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን ብትሄጂ፣ የትም ደብር ብትሄጂ ቅዳሴ ካለ የሚሰጠው የክርስቶስ ሥጋና ደም ብቻ ነው። ዛሬ ማርያም ናት። አሁን ዛሬ 24 ነው፣ ተክለ ሃይማኖት ነው። ዛሬ ተክለ ሃይማኖት ነው ተብሎ አይ ስጋ እንብላ አይባልም። ዓርብ ነው። የክርስቶስን መስቀል መከራ እያሰብን ነው የምንውለው። የሚገርምሽ ቅዳሴው ከሰዓት ነው። የሚገርምሽ የሚሰጠው የክርስቶስ ሥጋና ደም ነው። ስለዚህ ተክለ ሃይማኖትን ለማሰብ ጻድቁን ለማሰብ በስሙ ተሰየመ እንጂ በዛ ደብር ውስጥ የምናመልከው ግን እግዚአብሔርን ነው። ቅድም ንጽጽር እንዳቀረብኩልሽ ማለት ነው። ለምንድን ነው ይህን የምታቀርቡት ካልሽ ብዙ ጊዜ እኛ ጋር ብቻ ያለ አድርጎ ስለሚመስለው ብዙ ፕሮቴስታንት እና አንድ ወንድማችን ቅድም ገብቶ በቅርብ የመጡ ይሆናሉ እንደዚህ ማነጽ የጀመሩት እንዳይሉ ደግሞ ኧረ የቆየ ነው። ጭራሽ ዩኔስኮ ጥንታዊ ብሎ የመዘገበው የቅዱስ ሚካኤል ቸርች የሉተራውያን ነው። እኛ ቤተክርስቲያን ስንሄድ የማርያም ቤተክርስቲያን፣ የጊዮርጊስ ቤተክርስቲያን፣ የአቡነ ተክለ ሃይማኖት ቤተክርስቲያን ስንሄድ በጻድቁ ስም፣ በሰማዕቱ ስም፣ በመልአኩ ስም የተሰየመ ቤተክርስቲያን ነው። አዎ ስትማሩ የማንን ቃል ትማራላችሁ? የእግዚአብሔርን ቃል። ቅዳሴ ላይ የምትቀበሉት የማን ሥጋ ነው? የጌታን ሥጋና ደም። የተክልዬን ሥጋ አይደለም የምንበላው፣ የጊዮርጊስን ሥጋ አይደለም የምንበላው። ሚካኤል ሥጋ የለውም፣ የሚካኤልን ሥጋ አይደለም የምንበላው። አንድና አንድ ነው። የትም ደብር ላይ ብቻና ብቻ የሆነው የክርስቶስ ሥጋና ደም ነው የሚሰጠው። የምናገኘው ጌታ ነው። ስለዚህ ዛሬ 24 ቢሆን ተክለ ሃይማኖት ቤተክርስቲያን ብንሄድ የምንቀበለው ከጌታ ጋር የምንገናኝ። ለምን? ቅዳሴውን ከሰዓት ተቀድሶ ሥጋው ደግሞ የክርስቶስ ነው። የተክለ ሃይማኖት ሥጋ እንበላ፣ የተክለ ሃይማኖት ደም አንጠጣማ። አሁን ያልመለስኩት ነገር ካለ ጠይቂ። አይ በቃ ጨርሻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ በጣም። እሺ እግዚአብሔር ያክብርልን። እሺ ይቅርታ ካስቀየምኩሽ። እሺ